ፍቅር ምንድነው? እውነተኛ ፍቅር ኔጌቲቭ ቅናት መጽሐፍ ቅዱስ ላይም ካየነው ፍቅር አይቀናም ነው የሚለው። የማይገባውን የማያደርግ ወንድን የሚጠሉ ፌሚኒስቶች ይመጣሉ ማለት በምን ምክንያት? የመጨረሻ የዓለማችን ስሜት አደር ራስ ወዳዶች እንደዚህ አይነት ሴቶች ናቸው። እነዚህ ሴቶች ከሴተኛ ዳሪዎች በምንድነው የሚለዩት? ትዳር ውስጥም አሁን ፍቺ የሚበዛበት አንዱ ይሄ ነው። እያንዳንዱ ሰው ዛሬ የሆነችን ሴት ወይንም የሆነን ወንድ ያስለቀሰች ነገ ላይ ለሆነ ወንድ ወይ ለሆነች ሴት ያለቅሳል። እግዚአብሔር ሁልጊዜም ከአፍቃሪዎች ጎን ነው ያለው። ፍቅር ደስ የሚል ስቃይ ነው ይባላል እና የምር ደስ የሚል ስቃይ ነበረ 5 ዓመት። እኔ ያችን ልጅ ለመጥላት የታገልኩትን ያህል ህይወት ራሱ አልፈተነኝ። ሊሆን ይችላል እያለ በተስፋ ይኖራል፣ ግን እንደማይሆን እኮ ያውቀዋል። ብዙ ጊዜ የሚወዳን ኤክስፔክቴሽናችን ነው። ምናልባት የሆነችን ሴት ስታፈቅር ነገ ላይ እሷን አግብተ ያንተ አድርገ ከእሷ ጋር ወልደ ያንን ትገነባዋለህ፣ ለአእምሮ ትነግረዋለህ። አእምሮ ያንን ነው የመዘገበው። የሆነው ደግሞ እዚህ ጋር ሌላ ነው። ስትደውል አይነሳልም፣ አትፈልግም። እዚህ ጋር ያ ሰው ከራሱ ጋር ምን ያደርጋል? ፋይት ያደርጋል ማለት ነው። ከልብ ስታፈቅር ሁሉን ነገር ትተውና የህይወት በቃ ወሳኙ ሰው ያ ይሆናል። ያንን ሰው ለማግኘት ብዙ ነገር መስዋዕትነት ታደርጋለህ። የኛው ጠላት እኛው እንደሆነን እንኳን አናውቃቸው። የፍቅር አጋራችንን ወይንም ሚስትን ወይንም ባልሽን መጠበቅ ያለብሽ ከሌላ ሳይሆን በመጀመሪያ ደረጃ ከኛው መጥፎ ልማዶች። የሚገርም መጽሐፍ ቅዱስ እያነበብኩ ነበር። ያንን ቴክስት የላከችልኝ በቃ ከዚህም በኋላ እንዳትደውልልኝ የሚል የሆነ ጊዜ ላይ ብዙ ፈላጊ የነበራቸው ሴቶች ወይም ወንዶች መጨረሻ ላይ የሚኖሩት ህይወት በጣም በቃ ከነሱ ማትጠብቀው ወይ ከማይሆን ሰው ጋር ይኖራሉ። ይሄ ነገር ከምን የሚፈጠር ይመስላል? በፍቅር ተጎዳው የሚሉ ሰዎች ምንድነው ማድረግ ያለባቸው? የተለያየ ሂደቶች አሉ። በመጀመሪያ ደረጃ አሹ እንግዲህ እንኳን ደህና መጣ። እንኳን ደህና ቆየኝ። እስኪ መጀመሪያ ለአሹ ፍቅር ምንድነው ከሚለው እንጀምር። በጣም የምወደው ጥያቄ ነው። ምክንያቱም የህይወት ምንጭ የሰው ልጅ በምድር ላይ ሲኖር ልክ እንዴት ነው አትክልቶች በክረምት ጊዜ ላይ እንደሚያብቡት እንደሚለመልሙት ፍሬ እንደሚያፈሩት ሁሉ ለሰው ልጅም ፍቅር የህይወት ምንጭ ነው። ገባ? በፍቅር ስትኖር ህይወት ያማረ ያበበ መጨረሻ የሚያማረ ነው የሚሆነው። ያው አማኞች ነን፣ አማኝ ነኝ። ጀስት ያ ፍቅር የሚባለው ነገር ለኔ ወደ እግዚአብሔር የሚመራ ከእግዚአብሔር ጋር ኮኔክት የሚያደርግ ለሱ እንድገዛ ላፈቀርኩት ሰው ራሴን አሳልፌ እንድሰጥ ያው ራሱ ፍቅር መስራች ራሱ ክርስቶስም ያንን ስላስተማረኝ ጀስት ለኔ ፍቅር የሰው ልጅ ለሰው ልጅ በጣም አስፈላጊ የሚባል ምን ልበል ኃይል ነው። በቃ ጀስት አሁን ለምሳሌ ይሄ እዚህ ጋር እናንተ የምንጠቀምባቸው ቁሶች በሙሉ የሚሰሩት በኢነርጂ ነው አይደለ? ለሰው ልጅም ፍቅር ኢነርጂ ነው። ገባ? በህይወት ስትኖር ያበረታል፣ ጠንካራ እንድትሆን ያደርጋል። ለህይወት ያለህን አመለካከት የተለየ የተሻለ እንዲሆን ያደርጋል። ዓለምን የምታይበት መነጽር ውብ አድርጎ የሚያሳይ ነገር ነው። ለእኔ ፍቅር ኃይል ነው፣ ኢነርጂ ነው፣ ትዕግስት ነው እና ብርታት ነው። እኔ ፍቅር እንዴት ገልጬ አልጨርሰውም እና በጣም በቃ ፍቅርን ኢነርጂ ብለን ያዘው። ስደክ የሚያበረታ ነገን አሻግሮ እንድታይ ዛሬ ላሉ ነገሮች ተቋቁመ እንድትኖር የሚያበረታ በቃ ብርቱ የሚያደርግ አምላክን ያሳያል፣ ወደ አምላክ የሚያቀርብ በቃ መንገድም ነው። አየህ ጉዞ ትጀምራለህ። የሆነን ሰው ስትወድ በዛ ሰው ውስጥ መስታወትም ነው ልንለው እንችላለን። በሆነ ሰው ውስጥ ማንን ታየዋለህ? አምላክህን ታየዋለህ። ራስክን በዛ ሰው ውስጥ ታየዋለህ። ራስክን እንድትወድ አምላክን እንድትወድ የሚያደርግ ነገር ነው እና ኧረ ፍቅር ብዙ ነገር ነው። በጣም ደስ ይላል። እስኪ አሁን ደግሞ ብዙዎች ሜቢ ያንተን ታሪክ የማያውቁ ሰዎች ሊኖሩ ይችላሉ እና እስኪ መጀመሪያ በትንሹ ታሪክህን ትነግረን እና ከዛ ደግሞ አንተ ምን አተረፍክ? በዛው ውስጥ ማለፍ አሁን ላለው አሹ ምን አበርክቶለታል? እሺ ጥሩ። አሁን የኔን የፍቅር ታሪክ ብዙዎች ይገረሙበታል። ለምን መሰለህ? አፍቅሬ አግኝቼ ሳይሆን አፍቅሬ በማጣት ውስጥ ራሴንና አምላክን ስላገኘሁኝ ሰው እንዴት የሰው ልጅ አፍቅሮ እንደዚህ በዚህ ልክ ይመጣል? አሁን ብዙዎቻችን የተለመደው አፍቅረን ስናለቅስ፣ አፍቅረን ስናብድ፣ አፍቅረን ስንጎዳ፣ ህልማችን አላማችን ብዙ ነገራችንን ስንተው ነው። እኔ ደግሞ ከተለመደው በተቃራኒ ነው ፍቅር ያደረገኝ። በሃይማኖቴ ሰነፍ ነበርኩ። በሃይማኖቴ እንድበረታ ወደ እግዚአብሔር እንድቀርብ በህይወቴ ደካማ ሰው ነበርኩ። በጣም ጠንካራ መሆን እንዳለብኝ ገባ።
ያችን ልጅ ውስጥ በማጣት ውስጥ ያችን ልጅ በማጣት ውስጥ ራሴን እንዳገኝ ብቻ ለዓለም ያለኝ ምልከታ የተሻለ እንዲሆን ፍቅር አድርጎልኛል። ገባ ያችን ልጅ ወደድኳት፣ አፈቀርኳት፣ በቃ እንስፍስፍ አልኩላት። ገባ ግን አላገኘኋትም። 5 ዓመት ነው ጀስት የኔ ትሆናለች። ያው ፍቅር ተስፋ ያደርጋል፣ ተስፋ ቆርጥም። ገባ ዛሬ ባይሳካ ነገ ይሳካል፣ ነገ ባይሆን ከነገ ወዲያ ይሆናል እያልክ ያው እንደ ቀልድ ያው 5 ዓመታት ግን ለእኔ ትንሽ ናት። ባይዘው በፍቅር ስትኖር ጀስት ዓመት የአንድ ቀን ምንም ልዩነት የላቸውም። ገባ አትቆጥርም፣ ጀስት ትኖረዋለህ። ትውቃችሁ እንዴት ነበር ግን ልጅቷን ያገኛት? ድንገት ነው ወደ ቤተክርስቲያን ስትሄድ ያየኋትና እዚህ ግቢ አዲስ አበባ ዩኒቨርሲቲ ነበረ መማረው። ኮሮና መጣና ያችን ልጅ የሆነ ቃል ገዛ ሲሄን እሷ ወደ ቤተክርስቲያን ስትሄድ አየኋት። ደስ ትላለች፣ ቆንጆ ናት። ባይዘው ከእንደገና በ3ኛው ቀን ድጋሚ አየኋትና በቃ ስልኳን ተቀበልኩ፣ ማውራት ጀመረን። ያው እያለ ያው ተቀራረብን። ያው ጀስት እሷ ለእኔ ስሜት የላትም፣ ፍላጎት የላትም። መጀመሪያ ጓደኛ ነበራችሁ ነው? በቃ ተቀራረብን፣ አወራኋት። ቀጥታ ወደ ፍቅር ነው የገባኸው ወይስ መጀመሪያ እኔ ጓደኛ ነበር? በሂደት ነው። በነገራችን ላይ 2 ዓመት አውርተ ፍቅር ቅጽበታዊ ነው። የሆነች ቀን ላይ ነው ብልጭ የሚለው። እኔ ፍቅር ይሄ የእንትን ተረግዞ ተምጦ ምናምን የሚወለድ አይደለም፣ በሰከንድ ውስጥ የሚወለድ ነገር ነውና በጊዜ ሂደት አይደለም። ያው ምናልባት ያን እነዛ ቀናቶች ያችን ልጅ ሳወራት የተለየ እንትን ግን የሆነ ቀን በቃ ጸሎት ላይ ነበርኩ ስትለኝ ነው ምን አይነት ሲል በቃ ያ ነገር ያን ቀን ነው መንፈሳዊነቷ በቃ ሳበኝ እና ያን ቀን ነው እኔ በእኔ ልብ ውስጥ የገባችው። ከዛ በፊት ይሄ እንደ ማንኛውም ሰው አትራክሽን ነው። በቃ ወጣና ነገር ያን ፍቅር ነው። በቃ ደስ አለችኝ። እንደዚሁ በቃ እያወራን ነበረ። ያው እየደወልኩ አወራታለሁ። ከዛ ያን ቀን ነው በቃ ባዶነት ተሰማኝ እኔ ማለት ነው። ያው እኔ ጋር ስሜቱ እንደሌለ ስትነግረኝ አይ እሷ ጸሎት ላይ ነበርኩ ስትለኝ እኔ ደግሞ የጸሎት ሰው አይደለሁም። ዋው እቺ ልጅ አልኩና በቃ ያን ቀን ነው እኔ ውስጥ እኔነቴ ውስጥ በቃ የተቀረጸችው። ከዛ በፊት አእምሮዬ ላይ ነበረች። ያቺ ቀን ግን መላው እኔነቴ ማንነቴ ውስጥ ተዋሃደች። ከዛ በቃ የኔ ትሆናለች ብዬ ነበር። ያው እግዚአብሔርም እንዲሰጠኝ ጸልዬ ነበር። በጣም ነው የጸለይኩት በህይወቴ። እንደዛ ጸልዬ አላውቅም። ጸሎቴ ደግሞ እንደሚደርስ ባይዘው ያቺን ሴት እንደሚሰጠኝ እርግጠኛ ነበርኩ። ያው አንኳኩ ይከፈታል፣ ጸልዩ ይሰጣችኋል፣ ፈልጉ ታገኛላችሁ። ያንን አምኜ ነበር። ሄድኩ ግን ያው እግዚአብሔር ደግሞ ያው ከኛ በላይ ያስባል። ወይ ለአንተ አትገባም ብሎ ሊሆን ይችላል፣ ያንተ ሌላ ነች ብሎ ያው እሱ ከኔ በላይ ስለሚያስብ ያቺ ሴት የኔ ባለመሆኗም አልገረመኝም፣ አልደንቀኝም፣ አልከፋኝም ምንም። በቃ ጀስት ይሄ የህይወት አጋጣሚ ነው። በህይወት ውስጥ የፈለግከውን ነገር ታገኘዋል፣ አንዳንዴ ደግሞ አታገኘውም። ስታገኘው በደስታ ትቀበላለህ፣ ሳታገኘው ደግሞ ተቀበለህ እንግዲህ አምላክ የሚያስበው ነገር አለ፣ ህይወት ይቀጥላል ብለህ ወደፊት። እኔ እንደዛ ነው የሄድኩት። መጀመሪያ የተሰማ ስሜትስ ልክ ነገሮቹ እንደማይሆኑ ሲገባ አንዳንድ ሰው ምን ያደርጋል? በቃ እውነት ያስመስለዋል። የሆነ እንዲሆንለት የሚመኘውን ነገር ይፈጥረዋል አእምሮ ውስጥና ሊሆን ይችላል እያለ በተስፋ ይኖራል። ግን እንደማይሆን እኮ ያውቀዋል። ያ በነገራችን ላይ በጣም ፋይት አድርጌያለሁ እኔ ያችን ልጅ ለመጥላት የታገልኩትን ያህል ህይወት ራሱ አልፈተነኝም። ውስጤ በጣም ፈተነኝ። ተቃለ ጥላት እንደዚህ እየወደድካት እንደዚህ ያረካት እሷ እየገፋችን እንዲህ ያረገች ምናምን ነፍሴ ፍቅርን ስጋዬ ደግሞ ጥላቻ መርጠው ሁለቱ በጣም ፋይት አድርገው ጥላቻው በፍቅር ከተሸነፈ በኋላ እኔ ነፃ ወጣሁ። በዛ ምጥ ውስጥ በዛ ሂደት ውስጥ በዛ ስቃይ ውስጥ ነው የዛሬው ማንነት የተወለደው። ገባ ያ ትግል ፋይት አላ። ከዛ ፋይት ውስጥ የኔ የዛሬው አሸናፊ ተወለደና ጀስት ፍቅር መንገዴን ቀየሰው። በቃ እኔ ያሰብኩት በዚህ ነበረ፣ ከዛ እሷ በዚህ ጋር ቀረች፣ እኔ በዚህ ጋር ይኩኝ። ጀስት መንገድ ነው ባይዘው እኔ በሷ ውስጥ አስቤ ህልሜ ህይወቴ እንትን አድርጌ ነበር አይደል። የሆነ ቦታ ላይ ፍቅር ገነጠለው።
አተርፍ ባይ አትራፊ ነኝ እንጂ አተርፍ ባይ ጉዳይ አይደለም። ሲጀመር ፍቅር አያጎልም፣ ፍቅር አያጎልም፣ ኔቨር አያጎልም። ግን ኤክስፔክቴሽን አለ አይደል? እንደ አሁን የሆነ ሰው ልክ አንድን ሰው ሲያፈቅር ከዛ ሰው የሚጠብቀው ነገር አለ፣ እንዲሁም ደግሞ እንዲሆንለት የሚመኘው ህይወት ደግሞ አለ። በቃ ያ ህይወት ያጓጓዋል፣ ህይወትን በደንብ እንዲኖር ያደርገዋል። እሱን ስሜት እንዴት ነው ያስወገድከው? ከዛ ውስጥ የወጣው? ይሄ አሁን ብዙ ጊዜ የሚጎዳን ኤክስፔክቴሽናችን ነው። ምናልባት የሆነችን ሴት ስታፈቅር ነገ ላይ እሷን አግብተህ ያንተ አድርገህ ከእሷ ጋር ወልደህ ያንን ትገነባዋለህ፣ ለአእምሮ ትነግረዋለህ። አእምሮ ያንን ነው የመዘገበው። የሆነው ደግሞ እዚህ ጋር ሌላ ነው። ስትደውል አይነሳልህም፣ አትፈልግም። እዚህ ጋር ያ ሰው ከራሱ ጋር ምን ያደርጋል? ፋይት ያደርጋል ማለት ነው። አየህ፣ ምክንያት ትደረድራለህ እንጂ ስላልተመቻት ነው። አንዳንዴ የሆነን ሰው አፍቅረን እሱን የተረዳነው ያህል እኛነታችንን ብንረዳው፣ ወደ ውስጥ ብንመለከት፣ አሁን እኛ ውስጣችንን እንደዚህ ጥርቅም አድርገን ዘግተን ለዛ ሰው ምክንያት እንደረድራለን። እኛም ብንረዳው፣ አሁን እኮ እየተገፋ እየተሰቃየ በነገራችን አንተ ውስጥ ያለ ማንነት አለ፣ በቃ ይበቃኛል የሚል እኮ። አንተ ግን አትሰማውም ያንን ውስጥህን። ገባ? አንተ የምታየው እዚህ ጋር የገነባው ኢማጂኔሽን፣ አእምሮ ላይ ያለ ኤክስፔክቴሽን ያ እንዲሆን እዚህ ጋር ፋይት ማድረግ ነው። አላስፈላጊ ጦርነት ማለት ነው። አላስፈላጊ ጦርነት ትርፉ ኪሳራ ነው። ገባ? ጊዜን ታባክናለህ። ግን ከተማርክበት ደግሞ ለነገ ለሚቀጥለው ህይወት እያንዳንዱ ነገር ባይዘው አስተማሪ ነው። ገባ? እዚህ ጋር ፋይት ያደረግከው ነገር እዛ ጋር ላለብህ ህይወት ጦርነት ያቀልልሃል። ምንድን ነው ወታደሮች በትሬኒንግ ጊዜ ያፈሰሱት ላብ ሞት ጊዜ ደም የሆነ ይቀንሳል፣ እንደዛ ነው የሚባል ነገር አለና ብዙ ጊዜ ሰዎች የሚጎዳቸው ኤክስፔክቴሽናቸው ነው። አንዲት ሴት ስታፈቅር ላገኛት ይችላሉ፣ ላላገኛት ይችላሉ፣ ልትመርጥ ትችላለች፣ ላትመርጥ ትችላለች። ያ ነገር ቢፈጠርም እቀበላለሁ ብለህ ከወዲሁ ኬክ ግን እዛ ጋር አልፈልግም ስትል እኔ እናት አመሰግናለሁ ብለህ በኖርማል ስሜት ነው የምትሄዱ። ግን አገኛታለሁ ብቻ ብለህ ጉዞ ከጀመርክ ሳታገኛት ስክፉ። ምክንያቱም ሁሉ ነገርን ትተህ ብዙ ነገርን ትተህ ነው ፋይት እያደረግክ ያለው። ገባ? ጊዜህን፣ ህልምህን፣ አላማ ብዙ ነገሮች ማድረግ ሲኖርብህ ያንን ነገር ለማሳካት መንገዱ ይዘዋል። ምንም አላሰብክም፣ ከዛ ሰው አማራጭ እንዳለ አላየም። እዛ ጋር ስደርስ ግራ ነው የሚገባ፣ ሁሉ ነገር ገደል ነው የሚታይ። ገባ? ከወዲሁ አንዲት ሴትን አፈቀርካት፣ ወደድካት፣ ላገኛት ይችላለሁ፣ ላላገኛት ይችላል። አእምሮ ምንድን ነው አንተ ነገር ከሆነ የሚቀበሉ አይደለ? ላገኛት ይችላለሁ፣ ላላገኛት ይችላለሁ ብለህ ነግረኸዋል። ሲሄድም ያንን እያሰበ ነው የሚሄደው። እዛ ጋር የሆነ ነገር ምላሹም ጥሩ ባይሆን በቀላሉ ተቀብሎ ወደሚቀጥለው ይሄዳል ማለት ነው። አለበለዚያ ግን ህልሙን፣ ስራውን፣ ሁሉ ነገሩን መስዋዕት አድርጎ ያቺን ሴት አልፈለግም ስትል ዓለም የጨለመበትና ራሱ የሚያጠፋል፣ እስከ ማበድ የሚደርሳል፣ ያቺን ሴት የሚገድላል። ኤክስፔክቴሽን ብዙዎቻችንን ጎርቶናል። በቃ ምንም መጠበቅ ኢቨን እኔ ከራሴ አልጠብቅም። ለምሳሌ አሁን የኔ የምለው እንኳን ብዙ ጊዜ ይከዳኛል። ግልፍተኛ ሆኜ ያገኘዋለሁ። ትዕግስት የሌለው ሰው፣ የማይረባ ቀሽም ሰው ሆኖ ስለማገኘው ጆሪነቴም ስለሚከዳኝ ከማንም ምንም አልጠብቅም እና እሱን ያለመጠበቄ በጣም ሰላማዊ ህይወት እንዲኖር አድርጎኛልና ሰዎች ኤክስፔክቴሽናቸው መቀነስ አለባቸው። ሰላማዊ የሆነ ህይወት ለመኖር በህይወት ራሱ ኤክስፔክቴሽን ነው ብዙ ጊዜ የሚጎዳው። አምስቶቹ ዓመቶች እንዴት ነበረ ያለፉት? አሁን ምን ይባላል? ፍቅር ደስ የሚል ስቃይ ነው ይባላል እና የምር ደስ የሚል ስቃይ ነበረ 5 ዓመት። ስቃይም አለው፣ ስቃይ አለው እኮ። ለምሳሌ ያንን ሰው ማቀፍ ትፈልጋል፣ ውስጥ ስጋ ማቀፍ ይፈልጋል። ያንን ሰው አጠገብ ሆኖ ሲያዋራ ማለት ትፈልጋል። ግን ሪያሊቲው ደግሞ የሆነው ደግሞ ሌላ ነው። ስቃይ አለው፣ ስቃይ አለው። ስቃዩ ግን ለምሳሌ 1ኛው ዓመት፣ 2ኛው ዓመት፣ 3ኛው ዓመት፣ 4ኛው ዓመት፣ 5ኛው ዓመት እንደው 4ኛው ወደ 3ኛው ወደ 5ኛው ኖርማል እየሆነ ይመጣል። እያመንክ ነበር ማለት ነው። በቃ እንደማይሆን ይሄ ነገር አይ እንትን ትላለህ። የሆነ 1ኛው ዓመት ላይ በሙሉ ኃይል ፈልገህ ብትሄድ የምታያቸው ነገሮች ራስህን ወደ ራስህ አሁን ራስህን መመልከት ስትጀምር አይ መጠንከርማ አለብኝ፣ ባይሆንስ፣ አይ ካልተቀበለችኝ ችግር የለም። አይ 3ኛው ዓመት ስትደርስ 4ኛው ዓመት ኖርማል ነው። በቃ ታወራለህ። ስቃዩን እየቀነሰ ነው። ምክንያቱም ኤክስፔሪንስ እያደረግ ብዙ ህመሞችን እየተቋቋምክ ነው እያለፍክ ያለው። ስለዚህ ነገም ሊገጥመኝ ይችላል የሆነ ህመም ብለህ ከወዲሁ ኤክስፔክት ታደርጋለህ። ያ ህመሙ ቢመጣ እንኳን በቀላሉ ተቀብለው ወደፊት መራመድ ትችላለህ። እኔ እንደዛ ነው። ተስፋ የምታይበት ነገር አልነበረም ያኔ?
እሷ የምታሳይ ተስፋ ማለት ነው። አይ ተስፋማ ታደርጋለህ ወይስ በራስህ ፈጥረህ ነው ተስፋ የምታደርገው? በራስ አፍቃሪ ስትሆን በራስ የምፈጥረውም አለ፣ ግን የምታያቸው ነገሮችም አሉ። ስትጸልይ ደግሞ አምላክንም ታምናለህ። ሶስት ነገሮች አሉ። አምላክ አለ፣ እሱ አለች፣ እኔ ያለው እኔ ለእኔ የሆነ ትንሽ ነገር እኮ አስፈተና ምታይ ባይዘ አፍቃሪ ስትሆን ረቂቅ አድርጋለሁ። የሆነ ቀን እኔ እንደውም የሆነ ቀን አሹዬ ብላኝ እንዴት እንደፈነደቅ እንግዲህ አሁን አሹዬ ብዙ ጓደኞቼ ይሉኛል። ከእሷ ሲሆን ግን ይለያል። እኔን አሹዬ አልኩኝ የሆነ ቀን እኮ ነው። እንኳን አደረሰሽ ምናምን እንኳን አብራ ደረሰን አሹዬ አልኩኝ። አየህ ሰው አፍቃሪ ስትሆን እያንዳንዱ ነገር ሚኒንግ አለው። ለዛ ነው ቅድም በህይወት ስትኖርም ለእያንዳንዱ ነገር ሚኒንግ ሰተህ ነው የምትኖረው። ገባ? በማስተዋል ነው የምትኖረው። ሁሉ ነገር ለአንተ ደስታ ይሰጣል። አየህ አሁን ለምሳሌ እኔ አሹዬ የምትለዋ ቃል ከማፈቅራት ልጅ ስለሆነች ሰላም ሰጠች፣ ደስታ ሰጠች፣ ለብዙ ተስፋም ሰጠች እና ታዲያ አስፈነደቀችኝ ያቺ ቃል ማለት ነው። አሹዬ እኮ ብዙ ጓደኞች አሹዬን የሚሉኝ ብዙ ሴት ጓደኞች አሉ። የእነሱ አሹዬና የእሱ አሹዬ ግን ይለያያል። አየህ ሰው ስታፈቅር ከምታፈቅረው ሰው የሚወጡ ቃላቶች፣ ድርጊቶች፣ እያንዳንዱ ነገሮች ትርጉም አላቸው። በቃ ደስታ ይሰጡሃል እኮ። ምናልባት ማይረባ ሊሆን ይችላል እኮ የሆነ ጥቂት ነገር ገባ የሆነ ፈገግ ብትልል ወይኔ ፈገግ አለችልኝ። ምናልባት እሷ የምትወደው ይህን እስክሪፕቶ ብሰጥ ይሄ እስክሪፕቶ ዋጋ አለ። አሁን አንተ ብሰጠኝና እሷ በጊዜው ብሰጠኝ አንድ አይደለም። አየህ እና እንዲሁም እኔ እያንዳንዱ ነገር በፍቅር ህይወት ውስጥ ማያቸውን ወደ ህይወት ያመጣቸውና ወደ ራሴ ወደ ህይወቴ አሁን አየህ አምላክን መውደድ እንዳለብኝ፣ ተፈጥሮ መውደድ እንዳለብኝ፣ ሰዎችን መውደድ እንዳለብኝ፣ አምላኬን ስወደው ህጉን አከብራለሁ። ለፍጥረቱ በሱ አይን ነው ማያቸው። ወደ ህይወቴ ያመጣዋለሁ። በእሷ ሂደት ውስጥ እሷን ለማግኘት ባደረግኳቸው ጉዞ ውስጥ ያገኟቸው ነገሮች ጀስት እዛው ጋር ነው ወደ ህይወት ሽፍት ማድረጋቸው። ባይዘው አምላኬን ስወደዋለሁ፣ እሷንም የምወዳትን ያህል እሷ ስለምወዳት ነው ይሄ ሚኒንግ የሰጠኝ። መጽሐፍ ቅዱስ በእሷ ልክ ይጣፍጠኛል አይጣፍጠኝም? መጽሐፍ ቅዱስ ሳነብ አዘጋለው። የእሷስ የፈለገው ድካም፣ ብርታት፣ የተለያየ ህመም ውስጥ በሆን ያችን ቃል ለማንበብ ምንም አይደብረኝም፣ ምንም እንትን አይለኝም። ወደ ህይወቴ ቀይራቸዋለሁ እና ያ ነገሮች በጣም በህይወቴ ጠንካራና ለህይወት ያለኝን አመለካከት ዓለም ላይ ስኖር እንዴት መኖር እንዳለብኝ እነዛ 5 ዓመታቶች አስተምሮኛል። የስቃይም ናቸው የደስታም ናቸው። ነገ ላይ የሆነ የፍቅር ግንኙነት ሲጀምር ከትላንትና ተምሬያለሁ። ትላንትና ላይ ፋይት አድርጌያለሁ። ትላንትና ተዋግቻለሁ። የነገው የሰላም ነው የሚሆነው። እንደዚህ አይነት ሲቹዌሽን እንኳን ቢያጋጠመኝ በቀላሉ ነው ማለፍ የምችለው ማለት ነው። ኤክስፒሪየንስ አለኝ እና እነዛ 5 ዓመታቶቹ ለእኔ በጣም ጥሩ ናቸው። በጣም ራሴን እንዳደምጥ፣ ራሴን እንዳገኝ፣ ወደ አምላክ እንድቀርብ፣ ዓለምን በተለየ መነጽር እንዳይ፣ ነገሮችን እንድመረምር፣ ነገሮችን እንድፈትሽ አድርገውኛል እና አልከሰርኩባቸውም። ባይዘው በጣም ያተረፍኩባቸው ዓመታቶች ናቸው። እንደውም እንኳንም አላገኘኋት። የምሬን ነው። ባገኛት ኖሮ ብዙ ነገሮችን አላገኝም፣ ብዙ ነገሮችን አልረዳም። እሷም በማግኘት ልታጣቸው የምትችላቸው ምን ነበሩ? አሁን ያገኛቸው ወዲያውኑ ባገኛት ኖሮ አምላክም ማገኘው አይመስለኝም። ለህይወት ያለኝ አመለካከትም በዚህ ልክ አይሆንም። ፍቅርንም በዚህ ልክ አልረዳው። አየህ ወዲያውኑ ባገኛት ጀስት ፍቅርን ወደ ማጣጣም ውስጥ ትገባና ምንድነው እንዴት ነው የሚሰራው አታውቀው። ይሄ ፍቅር ይሰለቻል የሚባለውን ነገር እንዴት ትላለህ? ኧረ ፍቅር አይሰለችም። ይሄ ፍቅር እንዴት ነው የሚሰለችው? አሁን ጊዜያዊ ነገር ይመጣላ። አንተ የፈጠርከው ዓለም አለ። ልክ ስታገኛት አብራችሁ ትሆናላችሁ። እሱ እንዴት መሰለህ ኤክስፔክቴሽን። ከዛ በኋላ ሁሌ በዛው ሌቭል የሚቀጥል ይመስላል ነገሮች። ፍቅራችሁ አብራችሁ የምታሳልፉት ጊዜ፣ የምትሰጣጡት ቦታ ምናምን። አሁን እንዴት መሰለህ ብዙዎቻችን ችግራችን አሁን እኔ ያችን ልጅ ያኔ በአእምሮዬ ስስላት ፍጹም ሴት፣ ሃይማኖተኛ፣ በጣም ጠንካራ፣ በጣም እንትን ስቀርባት እኮ ደካማ ጎን አላት እንደሚሆነች። አሁን አየህ ብዙዎቻችን የሆነ ነገር እንስልና አእምሯችን ላይ ያንድን ሰው ስናገኘው ያ የጠበቅነውን ነገር አናገኘው። ያ ሰው እኮ እንደኛ ደካማ ነው፣
እንደኛው ጥሩ ጎን አለው። ድክመቶቹ እየተገለጹ ለዚህ ነው ይሄ አእምሮ ጨዋታ ነው ገባ። ግን እኔ ሪሊ ፍቅር እየጣፈጠ ነው የሚሄደው ባይዘው ወይ ጀስት ወይን እየጣፈጠ ነው የሚሄደው ይባላል ውሎ ባደረ ቁጥር። ፍቅር ላይ እንደዛ ነው። ፍቅር አይቀዘቅዝም ባይዘው ገባ። ግን አእምሮአችን ላይ ነው። አሁን ብዙ ጊዜ ሰዎች አእምሮ እንዴት እንደሚሰራ ያውቁትም ገባ። ሳታገኛ ስትቀር ጉጉት ይፈጠርብሃል ያቺ ሴት ጋር ያ ነገር ይሄ ምንድን ነው? የሆነ ቀን ሳነብ ነበርና ይሄ ዶፓሚን ይባል ሆርሞን የደስታ አእምሮአችን ውስጥ ይመነጫል እና ያንን ሰው ካገኘነው በኋላ ደግሞ ያ እንደ ቀድሞ አያመነጭምና አእምሮ ደግሞ ያንን ይሄ ልክ እንደ ፍቅር መቀዝቀዝ ይረዳዋል። ፍቅር በየቀኑ ቢውልድ የሚደረግ ነገር ነው። በየቀኑ በየሰከንዱ እስከተወሰነ ስቴፕ አንተ ቢውልዱን ከፍ ካደረከው እሱ ራሱ ይመራል። ባይዘው ራስህን አሳልፈ ከሰጣኸው እዚህ ምድር ላይ እንደ ፍቅር መሪ የለም። ራስህን አሳልፈ ከሰጠውና እስከተወሰነ ቢውልድ ካደረከው አሁን አንዳንዴ ይሄ ደካማው እኛነታችንን ፍቅርን ይጫጫነውና እኛ በፍቅር ውስጥ ያለን ይመስለናል። እሱ ግን ኮንትሮል ያደርገው ይችላል። ይሄ ፍቅር ካላደገ ስሜታችን ኮንትሮል ያደርገው ይችላል። መጥፎ ልማዳችን መጥፎ ባህሪያችን ኮንትሮል ካደረገው ጀስት ፍቅርን በዛ ልክ እንተረጉመውና እንቺ ቅመሺ የደለቃት ወይ እንትን ብዙ ነገር እያደረገችው ይሄ እኮ የፍቅር ምንጭ ነው መገለጫ ነው። ካልተመታው እኔ ያፈቀረኝ አይመስለኝም ይላል። ይሄ እኮ ህመም ነው ስለሆነ ችግር ነው ገባ። እና ፍቅር የሚያድግ ነገር ነው። ፍቅር አይሰለችም። እንዴት ነው አንተ ፍቅር የሚሰለቸው እንዴ? ፍቅር ብቻውን ቤት ማቆም ይችላል ብቻውን። አሁን ይሰለቻል ያልኩ እንዴት ነው? መጀመሪያ ላይ ያለችው ሃኒሙን ታይም አለች። በቃ በጣም ፕሪሺየስ የምትባል ሁሉም በደንብ ሁለቱም የሚተሳሰቡበት ምናምን ደስ እያላቸው የሚሄዱበት። ከዛስ መሀል ላይ ደግሞ የሚተያዩበት ቦታ አለ። በቃ የሚገማገሙበት ደካማ ጎንን ጠንካራ ጎንን የምታይበት፣ አንተም እንደዛው የምታይበት ጊዜ አለ። ያ ቦታ ፍቅሩን ትተው ሪል ላይፉን ነው የሚኖሩት ማለት ነው በዛ ጊዜ። እና ያኔ ስልቹነት ነገር የሚኖር ከሆነ እዛ ጋር ያበቃል ማለት ነው። ግን ያን ፓርት የሚያልፉ ከሆነ እስከ ትዳርም ከዛም ልጆችን እስከ ማፍራት በጣም ምሳሌ የሚሆኑ የፍቅር ታሪክ ያላቸው ሰዎች መሆን ይችላሉ ማለት ነው። ከዛ አንጻር ነው ስልቹነት ያልኩ። አሁን በህይወት ውስጥ እያንዳንዱ ነገር ስቴፕ አለው ባይዘው። የሆነን ሰው መጀመሪያ ቀርበው ስለ ህይወት ስለሱ ብዙ ነገር ታወራለህ። የሚቀጥለው ስቴፕ ላይ ደግሞ እንደዛ ላታወራ ትችል፣ ምክንያቱም አውቀኸዋል። ከዛ ሌላ ነገር ላይ ኢሹ ላይ ነው የምገባው። ግን አንዳንዴ ፍቅርንና ይሄ ሰውን ጀስት እኛ ውስጥ ይሄ ሰውነታችን አለ አይደል? ፍቅር እኛ ውስጥ ነው መጥቶ የሚገባው። ያንንና እንትን መለየት አለብን። አሁን አንዳንዴ ይሄ እኛነት ውስጥ ደካማ ማንነታችን አለ ታውቃለህ? ኢቨን የኛው ጠላት የሆነ እኛን ብዙ ዋጋ የሚያስከፍለን ማንነታችን አለ። ግን ያንን ተቆጣጥረን ለፍቅር ጊዜ ሰተነው ለፍቅር ቦታ ሰተነው ፍቅርን በእኛነታችን ላይ ካነገስ ነው እና ሰዎች ራሳቸው ላይ ከሰሩ ራስ ላይ በየቀኑ መስራት አለብን። ራሳቸው ላይ ከሰሩ እንዴ ፍቅር እኮ ፍጹም ነገር ነው፣ አይሳሳትም። ባይዘው ሰውነት ይሳሳታል አይደል? ፍቅር ግን አይሳሳትም። አንተ ሰውነትህን እየገራ እያስተካከልክ ሼፕ እያደረግከው በፍቅር ከመጣ ይሄ ስልቹነት አንዱን መዘናጋት አፍቃሪ ሰነፍ አይደለም። ባይዘው አፍቃሪ ሰው ሰነፍ አይደለም። በየጊዜው ይበረታል፣ ይጠነክራል። እያንዳንዱን ነገር በማስተዋልም ነው ገባ። ስታፈቅር ኮንሺየስ ነው የምትሆነው፣ እዛ ነገር ላይ ነው ሙሉ ትኩረት። አየህ ወደ ይሄ አንዳንድ አንኮንሺየስ አትሆንም፣ ምንም አይዘናጋም፣ ምንም አትዘናጋም። አንድ ባይነ ለምሳሌ አንተ የሆነ የጠቅላይ ሚኒስትሩ ቦዲጋርድ የሆነ ቦታ ላይ ሄዶ አይወላውልም፣ በሀሳብ ወደዛ ሄድም፣ እዛው ስራውና ስራው ላይ ነው። ለምን? ምክንያቱም ጠላት ያንን ሊያጠቃው ስለሚችል መቼ እንደሚመጣም ስለማያውቅ በተጠንቅቅ ነው የሚቆመው። አፍቃሪ ምን ልክ እንደዛው ነው። የፍቅር አጋር ወይንም ባለቤት ልትሆን ትችላለች። ለዛች ሴት ላይ ራስ አሁን አንዳንዴ ከሰው እንጠብቃቸዋለን አይደል? ፍቅር አጋሮቻችን ከራሳችን ነው መጠበቅ ያለብን። ለምን መሰለህ? መጥፎ ልማድ አለን፣ መጥፎ ባህሪ አለን፣ ገባ የማይሆን አመለካከት አለን። ከዛ ማንነታችን የምንወዳቸውን ሰዎች መጠበቅ አለብን ነው። ለምን? በፍቅር ስም ብዙዎቻችን እናጠቃቸዋለን እነዛን ሰዎች።
አንዳንዴ እኮ የኛው ጠላት እኛው እንደሆነን እንኳን አናውቃቸው። ስለዚህ የፍቅር አጋራችንን ወይንም ሚስትን ወይንም ባልሽን መጠበቅ ያለብሽ ከሌላ ሰው ሳይሆን በመጀመሪያ ደረጃ ከኛው መጥፎ ልማዶች ነው። ልናስቀይማቸው እንችላለን፣ ልንበድላቸው እንችላለን፣ በንዴት ውስጥ ልንመታቸው እንችላለን፣ ብዙ ነገር ዋጋ ልናስከፍላቸው እንችላለን። እንግዲህ በጣም የምትወደውን ሰው ከሆነ አይደለ፣ በጣም የምታፈቅረውን ሰው ብዙዎች ዋጋ አስከፍለዋል። አየህ፣ ዋጋ እኮ እንዲከፍል አይፈልጉም። ብዙ ሰው ደግሞ ዋጋ የሚከፍለው በሚወደው ሰው ነው። ዋጋ የሚያስከፍልን የኛው የምንለው ሰው ነው። መጀመሪያ መጠበቅ ያለባቸው ሰዎች ከራሳቸው ነው። ያንን ሰው በቃ የውጭ ጠላትማ ታውቀዋለህ እኮ፣ የውስጥ ጠላት ግን ብዙዎቻችን አናውቀውም። ገባ? አፍቃሪ አይሰንፍም። ራስ ግን ለፍቅር የበለጠ በቀረብኩ ቁጥር ራሱን እያየ እያስተማረ ትላንትናህን እያፈረሰ ልክ ያልሆኑን ያፈርሳል። ባይዘው ፍቅር ልክ ትላንትና አሁን ብዙዎቻችን ልክ አይደለም አይደለ የተገነባው። እንደዚህ ራስ ግን ወለል እያረክለት ስትሄድ ጀስት የሆነ ብርሃን ውስጥ እንዴት ነው የሆነ ጨለማው አጣጥቃቅ እነዛን በብርሃን እየገለጣቸው እነዛ ነገሮች እየጠፉ እየሄዱ ፍጹም ሰው ወደ መሆን ፍጹም መሆን ይቻላል ያው ይላል አምላክ መጽሐፍ ቅዱስ ላይ ፍጹማን ሁኑ በተለያዩ አየህ። ምክንያቱም ፍቅር ፍጹም ነው ይላል እኮ መጽሐፍ ቅዱስ ላይ። ፍጹም የሆነ ሲመጣ ሁሉ ነገር ይሻራል ይላልና ፍቅር ፍጹም ነው። ስለዚህ ኃያል ነው ፍቅር። ያ ራሳችንን ለፍቅር መስጠት አለብን። አፍቃሪ ሰው ሰነፍ አይደለም በፍጹም። ያ ግን ጂል ነው ምናምን ሞኝ ነው ይባላል። ልክ ሲያፈቅር የተፈቀረው ሰውም ሊለው ይችላል። ከውጭ ደግሞ የሚያየው ሰውም ኧረ እሱ እኮ ጂል ነው እኮ ዝም ብሎ ነው እንዲሁ ነው የሚለፋው እንጂ ወይ አያገኛትም ምናምን የሚባል ነገር አለ። አልደረሰብህም ይሄ ነገር? እንዴ ተብያለሁ እንጂ አንተ ጅል ያጃጅልሃል እንዴ። በቃ አንተ በነገራችን ላይ ከውጭ ስለምናየው እኮ ነው ዳር ላይ ቆም። በነገራችን ላይ እኔ አንድ አፍቃሪ ሰው ሆኖ የሚያረገውን በፍቅር ስም የሚደረጉ ማይሆኑ ልማዶች ነገሮችን ሳይሆን ጤነኛ ነገር የሚያደርግን ሰው ነው ጀጅል አደረገው አልችልም። ምክንያቱም እሱ ያለበት እና እኔ ያለሁበት መንገዳችን የተለያየ ነው። አንተ እኮ ዛሬ አንተ ጅል ያልከውን ሰውዬ ስታፈቅር አንተ ነገራስን በሱ ቦታ ታገኘዋለህ። ገባ? አንተም ትባላለህ። አንዳንዴ ከራስ አለመማር እኮ ነው። እኔ አሁን ከትላንትና ህይወቴ ካልተማርኩኝ የሆነ ሰው ላይ አፍቃሪ ላይ ልፈርድ ይችል። አሁን ላይ አልፈርድም፣ በአፍቃሪ ላይ በነገራችን ላይ አልፈርድም። ለምን መሰለህ? ከልብ ስታፈቅር ሁሉን ነገር ትተወውና የህይወት በቃ ወሳኙ ሰው ያ ይሆናል። ያንን ሰው ለማግኘት ብዙ ነገር መስዋዕትነት ታደርጋለህ። ምናልባት አንዲት ሴት ወዳት አፍቅራት ብዙ ጊዜ ትደውልላታለህ፣ እየራቀች ትቀርባታለህ፣ እየገፋች ትቀርባታለህ፣ እየናቀች ትወዳታለህ። እውር ነው ይባላል ፍቅር። ያ አሁን ያንን ነው እንደ እውር እኮ ነው እንትን የምንለው። ግን እኔ እውር የሚለው ቃሉ ደስ አይሰለማኝ እንዴ መሰለህ። በቃ አታስተውልም ያኔ። አዎ ነገሮቹንም አታስተውልም፣ ግን ቃሉ ደስ አይለኝም። እውር የሚለው በምን ትተኳለህ እስቲ? እውር የሚለውን እኔ ለእኔ ፍቅር ብርሃን ስለሆነ እውር አልለውም። ለምን መሰለህ? አሁን አንተ ሞኝ የምትባለው ዳር ላይ የቆሙ ሰዎች ናቸው። ግን አንዳንዴ ሞኝነት ሳይሆን አላዋቂ እንደሙ እንሆናለን። አላዋቂ ገባ? አንዲት ሴትን አፍቅረ እሷ የኔ ካልሆነች ብለህ ስራህን፣ ህልምህን፣ አላማህን፣ ቤተሰብህን ሁሉ ነገርህን የምትተው ከሆነ አንተ አሁን ሞኝ ሳይሆን አላዋቂ። ለምን መሰለህ? በህይወት ውስጥ ማግኘት ማጣት ያለ ነው። ምናልባት ያችን ሴት እኔ ወደድኳት፣ እኔን አልመረጠችኝም፣ እኔም በሷ ቦታ ብሆን ላደርገው የሚችል ነገር ነው ብለህ ማሰብ፣ ወደ ራስህ መመልከት። በሷ ቦታ ብሆን እኔን አልመርጥም፣ በቃ ላልመርጥ እችላለሁ። ስለዚህ አላስገድዳትም። በቃ ይሄ ህይወት እንትን ነው ብለህ አንተ ራስህ እንደዚህ ግንዛቤ የሚፈጥር እኔ እነዚህ 5 ዓመታቶቹ እንደዚህ እንድመለከት ስላደረጉኝ እኔም እኮ በሷ ቦታ አልነበሩም። እነዚያ 5 ዓመት ውስጥ ይሄ ግንዛቤ አልነበረም። ነበረኝ እየቆየው ሲሄድ የቆየ መጨረሻ አካባቢ ላይ ስታስተውል በቃ እኔም እኮ በአንቺ ቦታ ብሆን ላደርገው እችላለሁ። እኔ ስለወደድኩሽ ግዴታ መውደድ አለብሽ ማለት አይደለም። በነገራችን ላይ በጣም ተረድቼ እያስረዳዋት ነው እኔ የሄድኩት። ገባ? ዛሬ ላይ እንደዚህ አሁን ላንቺ ማድረጋቸው ነገሮች እንደ ሞኝ ልታይን ትችላለች፣ ግን ሞኝ ሆኜ አይደለም። ፍቅር ዋጋ ያስከፍላል። ለዛ ነው እንደዚህ እየገፋሽኝ ምቀርብሽ፣ እየጠላሽኝ የምወድሽ ፍቅር ነው እንጂ ሞኝ ሆኜ አይደለም። አንድ ቀን ይሄ ነገር እንደሚያበቃ ልነግርሽ እፈልጋለሁ። ስለዚህ ስህተት አትፈጽሚ ነው ብላት።
ማየት አለብን። ይሄ በቃ ራስ ወዳድም መሆን የለብንም፣ አላዋቂ መሆን የለብንም። እኔ አንቺ ስሜት አንዳንዴ ስሜት ኮንትሮል ያደርገናል። አሁን አእምሮ እንዴት እንደሚሰራ ስለምናውቅ ስሜት ብቻ እንሆንና ያን ስሜታችንን ብቻ ይነዳሃል። በቃ ዝም ብሎ የሆነ ጎርፍ የሆነ ቀዳዳ ወስዶ ይሄዳል። የሆነ ቦታ ላይ ደግሞ ድንጋይ ሊኖር ይችላል፣ ትጋጫለህ ማለት ነው። ስለዚህ በማስተዋል መኖር አለብን። ገባ? የሰው ልጆች በማስተዋል ሲኖሩ አይንገጫገጩም። ከፊት ለፊታቸው ያለባቸውን አደጋ በማስተዋል አስተውለ ስትሄድ የሆነ አደጋ ቢገጥምም በቀላሉ የሆነ ጀስት ትሻገረዋለህ ማለት ነው። ለአንዳንዶች አሁን አፍቅሮ ማጣት ለአንዳንዶች ገደል ነው የሚሆነው። ለአንዳንዶች ግን ጀስት እዚች ጋር የሆነች ገደል ብትኖር ብትራመዳት በቀላሉ ብትራመዳት ነው። አንዱ ግን ገደል ውስጥ ገብቶ እንደገና ያንን ዳገት ቧጦ ከገና ነው የሚወጣው። ለአንዱ ግን በቀላሉ ይሻገረዋል ማለት ነው። የኛው ችግር ነው። በማፍቀር ውስጥ ማግኘት እንዳለ ማጣት አለ። አንዲት ሴትን አፍቅረ ስላጣ ምንም አትሆንም፣ ምንም አይቀንስም በህይወት ውስጥ። ምክንያቱም ዛሬ እንድታሟላል የምትፈልጋት ሴት ካጣት ነገዋ ትመጣለች፣ ያችኛዋ ትሞላዋለች፣ ያችኛዋ ደግሞ የተሻለ ልትሆን ትችላለች። ብቻ አንተ ራስህንና አምላክን አምነህ ወደፊት መሄድ ነው በህይወት ውስጥ እንጂ የሆነ ነገር አጥችን አጣው እሷን ያለ አንቺ እንደዚህ አልኖርም፣ እኔ አንቺን ያለ አንቺ አልኖርም የሚባል ዘፈንም አለ። አንዳንዴ ባይዘው ሙዚቃው በራሱ አርቱ እኔ ፍቅርን ገሎታል ብዬ አምናለሁ። የሚሰጠው ትርጉም አለ እና አንዳንዴ ጀስት ሁሉም ሰው የራሱ ትርጉም ሰጥቶት ነው የሚዘፍ ነው፣ የራሱ መንገድ ይገልጸዋል። ግን ቢሆንም ጀስት አንዳንዱ ነገሮች ራሳችን ማስተዋል ማየት የሆነ ፊልም እና ሪል ላይፍ አንድ አይደለም። ፊልም ላይ ያሉ ገጸ ባህሪዎች የሚያደርጓቸው ነገሮችና እኛ ደግሞ ሪል ላይፍ ላይ ማድረግ የምንችላቸው ነገሮች አንድ አይደሉም። ደራሲው የሆነ ትኩረት እንዲስብ አድርጎ የሚሰራቸው ብዙ ነገሮች ይኖራሉ። እሱን ማየታችን ደግሞ በሪል ላይፍ ኤክስፔክት እንድናደርግ ያደርገናል ማለት ነው። ብዙዎቻችን የተሳሳት ነው እዛ ጋር ነው ገባ። የህንድ ፊልም በተለይ አሁን በልጅነታችን እንደዚህ አይነት ፊልሞች እያየን አደግን። ያላንቺ እኮ አልኖርም የለመን ነው ከፊልምና ከሙዚቃ ነው። እዛ ጋር ያላንቺ አልኖርም፣ አፍቅሬሻለሁ፣ ወድጄሻለሁ፣ ቸገኛለሁ፣ በቃ አእምሯችን ያንን ይመዘግባል፣ በጊዜው አያስተውልም። አሁን ስናድግ ያደግን ስንመጣም ትላንትናችንን መርምረን ማፍረስ ያለብንን ካላፈረስን በዛው ማንነት ከቀጠልን ያላንቺ አልኖርም ትላለህ አንተም። እኔ እንደውም ፊልም ሰሪዎችና ሙዚቀኞች ፍቅር በተሻለ ደረጃ ተረድተውት ማህበረሰቡን በተሻለ ደረጃ እንዲረዱት ቢያደርጉ ባይነኝ። እውነተኛውን ሪሉ ፍቅር ማለት ነው ገባ። ህይወት ሪሉ ፍቅር አንተን ወደ ነገ የሚያሻግር እንደሆነ፣ ራስህን የምታገኝበት እንደሆነ፣ ወደ ፈጣሪ የሚያቀርብ እንደሆነ፣ ዓለምን በተሻለ ደረጃ እንድትመለከት የሚያደርግ በህይወት ስትኖር ኢነርጂ የሚሰጥ ኃይል፣ ብርታት፣ ተስፋ እንደሚሆን አፍቅረ ብታጣም ነገ ላይ ማግኘት እንደምትችል አንዲት ሴትን ወድሻለሁ፣ አፈቅርሻለሁ አንቺን አጥቼ አለመኖርን ሳይሆን አንቺን ባጣም እኖራለሁ የሚልን ጀግና እንድንሆን በፍቅር መጀገንን እንጂ በፍቅር ለፍስፍስ ሽፍድፍድ ብሎ አላዋቂ ሆኖ ያላንቺ አልኖርም እኔ ህይወቴ ከእንግዲህ ባዶ ነው አላማ ቢስ ሆኖ ብዙዎቹ ፊልሞችና ሙዚቃዎች እንደዛ እያደረጉ ነው። ከዚህ ነገር መውጣት አለብን። እኔ ለምሳሌ የምሰራቸው እኔ ቲያትርና ፊልም ነው የተመረኩት አዲስ አበባ ዩኒቨርሲቲ። የኔ ገጸ ባህሪያቶች አፍቅረው አላማቸውን ህልማቸው የሚስቱ ሳይሆኑ አፍቅረው ቢያገኙ የበለጠ እያደጉ የሚሄዱ በተለይ ተሻለ ላይ መንፈስ ልዕልና ላይ የሚደርሱ ቢያጡ እንኳን በአተው ጥንካሬያቸው አምላካቸውን የሚያመሰግኑ ያንን ያጡትን አካል አመስግነው ነገ ላይ ተስፋ የሚያደርጉ ናቸው። እኔ ገባ ዛሬ አንተን ስላጣሁ ምንም አልሆንም፣ እንደውም ነገ ላይ አንተን በማጣቴ አንተንም አመሰግናለሁ አምላክንም አመሰግናለሁ የሚሉ ይህ መንፈሳዊ አስተሳሰብ ያላቸው ካራክተሮች ናቸው እኔ በፍቅር ላይ ማለት ነው። ሰዎችን የሚያበረቱ እንጂ እኔ እኮ አንቺን ወድጄሽ አንቺን እንደዚህ ብዬ እንደዚህ አይደሉም። ራሳቸውን የሚያዩት እኔ ሲያፈቅሩ እኔ ካራክተሮች ራሳቸውን እንዲያዩ ነው ማድረጋቸው። እስኪ ምን አገኘሁ ይህንን ሰው በማፍቀር ውስጥ? ፍቅር ለእኔ ምን ጨመረልኝ? በማፍቀሬ ምን አገኘሁ? ከማፍቀሬ በፊትና ከማፍቀሬ በኋላ ያለው ህይወት ለእኔ ምንድን ነው ብለው እንዲመራመሩ የራሳቸውን ግንዛቤ እንዲፈጥሩ የራሳቸውን እይታ እንዲያዳብሩ ነው እንጂ ማደርጋቸው የሆነን ሰው አፍቅረው በቃ ያንን ሰው አቀፍ
የሆነ መጥፎ ቦታ የሚሄዱ ወይ በተለይ ደግሞ አብዛኛው ምንድነው ፊልሞቹ ላይ የምናያቸው ነገሮች የሆነ ሰው አፍቅሮ ወይ ከተከዳ ወይ ካጣት ያችን ሴት የት ነው የሚሄደው? መጠጥ ቤት ነው የሚሄደው። ኢቨን ቤተክርስቲያን እንኳን ቢሄድ ጥሩ ነበር፣ ግን የሚሄደው የት ነው? መጠጥ ቤት። ለምን? ለመርሳት እንትኑን ለመተው እኮ አይደለም፣ ለመቀበል ሳይሆን ለመርሳት ነው የምትሄደው። ጊዜያዊ ፈውስ ነው በቃ የምታገኘው። ያኔ ደግሞ ጠጥተህ ደግሞ የበለጠ እየተንገዳገድ ከአንቺ እያለቅ አየህ። በደመ ነፍስም ቢሆን አለች እሷ አለች። እስካልተቀበልከው ድረስ ደግሞ የሆነን ነገር በገፋኸው ቁጥር አንተ ላይ እየሰለጠነ እያደገ ግዙፍ እንዲሆን ነው የምታደርገው። ኃይል ይኖረዋል አንተ ላይ በቃ ይቆጣጠራል። ከዛም በኋላ ህልምህን አላማህን ትተውና እግዚአብሔር ረድቶ ወደ ራስህ ልትመለስ ትችላለህ። በዛው ራሳቸው የሚያጠፉም ይችላሉ። አብደው እንደገና በቤተሰብ ምናምን አየህ፣ እዛ ከመሄድ በቀላሉ እኮ አሁን መቀበል እኮ ነው። በቃ ካደችኝ ምን ማድረግ እችላለሁ? በቃ አፍቅር አጣዋታል። በቃ አየህ፣ ውስጣችን እንዳደረግነው ነው የሰጠነውን ይቀበላል አእምሮአችን። በቃ አሸናፊ ያችን ልጅ አፈቀርካት አገኛለሁ ብለህ ብዙ ዓመታት ጠበቅ፣ ግን አልሆነም አልኩት። ለእኔ ለምሳሌ በቃ ምን ማድረግ እችላለሁ አለ። በቃ ወድጃታለሁ፣ አፍቅሬያታለሁ። እሷ ግን ልትመርጠኝ አልቻለችም። እኔም በሆን በሷ ቦታ ላደርገው የምችል ነው። አምላክ ደግሞ ከእኔ በላይ ያስባል። እሱ ያለኝልኝን በህይወት ካለው ካልሞትኩ ይሰጠኝ። ስለዚህ ሁሉም ነገር ለበጎ ነው፣ አመሰግናለሁ ብዬ እኔ ያው በቀላሉ ተቀበልኩ። የ5 ዓመት ጉዞዬን በዚች ቃል ነው የቋጨዋት። የሚገርም መጽሐፍ ቅዱስ እያነበብኩ ነበር ያንን ቴክስት የላከችልኝ። በቃ ከዚህም በኋላ እንዳትደውልልኝ የሚል እንትን ምንም አልመሰለኝ። ምንም አንተ ኦልሬዲ ተዘጋጅተሃል። በቃ ሊመጣ ይችላል። እኔ ወደ ራሴ ተመልሻለሁ። ተቀብያለሁ። እያንዳንዱ ነገር ላይ ዛሬ ላይ እኔ ለተነገ ወዲያ ሬዲ ሆኜ ነው የሚሄደው። ምንም ነገር ቢመጣ በህይወቴ ላይ በቃ መቀበል አለብኝ። አሁን የሆነ ነገር አስቤ ሲሄድ ላገኘው እችላለሁ ከወዲህ ውስጤ ማለት ነው። ግን ሙሉ አገኘዋለሁ ብዬ ከሄድኩ ደግሞ ካላገኘሁት እኮ ልጎዳ ነው። እሱ ግን እምነት አይሆንም። እምነትን ማጉደል አይሆንም። የሆነ ነገር አሁን ለምሳሌ ምን አለ መሰለህ፣ እናስባለን አንድ ነገር፣ ከዛ ያ ነገር ይሆናል አገኘዋለሁ ብለን ስንሄድ የምናወጣው ኢፈርትና ላገኘውም ላላገኘውም እችላለሁ 50-50 ሆነን ስንሄድ ባላገኘውም ችግር የለውም ብለን ስንሄድ የምናወጣው ኢፈርት እኩል አይደለም። አሁን ይሄንን ከኤክስፔክቴሽን መለየት አለብን ማለት ነው። ይሄን ነገር ማግኘት አለብኝ በየትኛውም መንገድ። ግን እሱ ነገር ሌሎች ቁሶች ላይ ሊሰራ ይችላል፣ ስኬት ምናምን እንደዚህ ነገሮች ላይ። ሰው ላይ ግን አይሰራም። ለምን? ስለ ሰው እርግጠኛ መሆን አንችልም። ማናችንም ብንሆን እሱ ሌላ ሰው ነው፣ እኔም ሌላ ሰው ነኝ። እኔ ልፈልግ እችላለሁ፣ እሱ ግን ካልፈለገ ያንን ነገር እኔ ማግኘት አልችልም። ስለዚህ ይሄኛውን ከምን ጋር ማገናኘት አለብን ማለት ነው? ከሰዎች ጋር 50-50 መሆን ሜቢ ሊጠቅምህ ይችላል እኮ። ሰዎች ጋር ላገኘውም ላጣውም እችላለሁ። ዘወረስት ሴናሪዮ ታያለ፣ ጥሩ የሆነውንም ደግሞ ታያለ። ዘወረስት ማየትክ ያ ነገር ባይከሰት እንኳን ለእሱ ራስን ታዘጋጃለህ። ጥሩውንም ደግሞ ፋንታሲውንም ብታየው እሱም ቢሆን ደስ ይልሃል ማለት ነው። ከዛ መሀል ላይ ነገሮችን ማስታረቅ ትችላለህ። ግን ሁሌ ደግሞ በተለይ በሰው ጉዳይ ላይ እየሄድክ በቃ ይሄ ነገር መሆን አለበት ካለሱ መኖር አልችልም፣ ጀስት እሱን አገኘዋለሁ፣ እንዴትም አድርጌ በእጅ ያስገባዋለሁ ምናምን፣ ወይ እንዴትም አድርጌ እሷን ማግባት አለብኝ አገባታለሁ ብለህ ስትሄድ ልታገባት እኮ ትችላለህ። ግን ስጋዋን ብቻ ነው የምታገባው። አብሯ ከአንተ ጋር የምትኖረው ስጋዋ ነው። በቃ ፍላጎቷ ጀስት ውጫዊ ነገሯ ምናምን፣ ነፍሷን አታገኝም ማለት ነው። ትዳር ይሄ ነፍስ አይኖረውም። የሆነ ጊዜ በትንሽ ነገር ሊበተን ይችላል። ትንሽ ነገር ነገሮችን ሊያጋግለው ይችላል። ፍቅርም ላይ ስንሄድ 50-50 እንዳለ ሆኖ ግን መነጽር ደግሞ ያስፈልጋል ማለት ነው። ያንን ሰው ማየት፣ ያ ሰው ምን ያስባል ስለ እኔ፣ እንዴት ነው የሚያስበው፣ ቦታ ምን ያክል ቦታ ለእኔ ይሰጠኛል፣ እሱን ማየቱ ከ50-50 ወጥተህ በቃ ዜሮም ልታደርጉት ትችላለህ። በቃ አይሆንም ኦኬ፣ ከሆነም ጥሩ ነው። ከዛ ወገን ግን መምጣት አለበት። እዚህ ጋር አንድ ደግሞ ልጠይቅ የምፈልገው ነገር ምንድን ነው፣ የሆነ ሰው አንድን ሰው ያፈቅራል። ጀስት ፍቅሩ ውስጥ ከገባ በኋላ የሚያይበት መነጽር ደግሞ አለ፣ ያንን ሰው ማለት ነው። ያንን ሰው ያያል፣ በቃ ያ ሰው ፍጹም ነው፣ ምንም እንከን የለበትም ምናምን። ከዛ በኋላ ከዛ ሰው ደግሞ የሚጠብቀው ነገር አለ።
ያን ሁሉ የሚጠብቀውን ነገር ሳያገኝ ሲቀር ችግሩ የማን ነው ብሎ ያስባል። የራሴ ነው ወደ ራሱ ይመልሳል ማለት የሆነ ሰው ስላልፈለገው እኔም አልፈልግ ሰው ነኝ፣ እኔ ባፈቅርም ያፈቀርኩትን ሰው ማግኘት ማልችል ሰው ነኝ፣ ይሄን ብሎ ይደመድማል። ከዛ ወይ ሴቶችን መጥላት ይጀምራል፣ ፍቅር የሚባለውን ነገር ያንቋሽሻል፣ ዝቅ ያደርጋል፣ ፓወር እንደሌለው ተራ ነገር እንደሆነ ፍቅር የለም እስከ ማለት ይደርሳል። ለእንደዚህ አይነት ሰው ምንድን ነው የምትለው እስቲ? እኔ በመጀመሪያ ደረጃ እንደነዚህ ሰዎች ራሳቸውን መውደድ አለባቸው ብዬ አምናለሁ። ጀስት እኔ ራሴን ነው መውደድ ያለብኝ። የሆነችን ልጅ አፍቅሬ ስላጣው እኔ ተወዳጅ ነኝ ማለት አይደለም ማለት አይደለም። ምክንያቱም ለዛች ሴት ምርጫዋ ላልሆን ይችላለሁ። የኔ ታይፕ ደግሞ እኔ የምትመርጠኝ ሴት ደግሞ አለች። ገባ? ሶ ራስክን ነው ማየት ያለብህ እንጂ አሁን ራስክን በውጫዊ ነገር ላይ መመዘን የለብህም። ምንም መቆጣጠር ማድረግ በማትችለው ነገር ላይ አሁን ጀስት ይሄ ምን ወርቅን በሆነ መመዘን ማለት እኮ ነው። ከዛ ዋጋው ራስክን ዋጋ ማሳጣት ዋጋ ራስክን ዋጋ የምተምነው አንድን ሰው ወደ ስላጣ በዛ በማጣት ውስጥ አይደለም። ጀስት ሰው ስላልፈለገህም አይደለም። በቃ ራስክን በመጀመሪያ መውደድ አለብህ። አሸናፊ ነኝ አሸናፊ ይሄ ያንን ማንነት መቀበል። ሰዎች ኢቭን አንተ ማንነት ስትቀበል የበለጠ ይወደዋል። እንደውም ተመራጭ አድርጓል። አታስመስልም። አገባ አንድን ሰው ወደው በዛ ሰው ስላልተመረጡ እኔ ተወዳጅ አይደለሁም። ይሄ ችግር ነው። ይሄ ራስን እንደውም ራስን አለመውደድ ነው። ባይዘው ራስን እንደመጥላትም በለው አሁን አላስተዋልነውም እንጂ ራስን እንደመጥላት ነው። ምክንያቱም አንተን በሌላ ሰው መመዘን ይሄ ልክ አይደለም። ይሄ አሁን እይታችንን ማስተካከል አለብን። ያቺ ሴት ስላልመረጠች እሷን ስለጠላች ፍቅር የለም ማለት ደግሞ ይሄ እኔ አሁን ጀነራላይዝ ማድረግ በነገራችን ላይ ለእኔ አንድ ሰው ጀነራላይዝ ካላደረገ ብዙ በህይወቱ ችግሩ እንዳለቡት ነው ማምኑ። ከሰውዬ ኃይለኛ ችግር ጀነራላይዝ ካደረገ አሁን ሁሉም ሴቶች አስመሳዮች ካዲዎች ነው ገንዘብ ይወዳሉ ካለ ይሄ ሰው በህይወቱ ብዙ ችግሮች አሉበት ማለት። እንደገና ይሄን ሰው ለማፍረስ ወይም ይሄን አስተሳሰቡ ለመናድ በጣም ጊዜ ይፈልጋል። ምክንያቱም ለምሳሌ ይሄ ወንድ አፍቅሯት እሷ ጠላችው አልፈለገችው፣ ከዛ ሴቶች አስመሳዮች ናቸው ሴቶች አያፈቅሩም ካለ ይሄ አያስተውልም ማለት ነው። እሱ እኮ አፍቅሯት ነው አይደል ያችን ሴት ሄደው እሷ ስላልመረጠችው ወይንም በእሷ ምክንያት ሁሉንም ሴቶች ጀጅ ካረገ አያስተውልም። ምክንያቱም እንደሱ የሚያፈቅሩ ሴቶች አሉ፣ እሱንም የሚወዱት ሊኖሩም ይችላሉ። እንገፋለን። አንዳንዴ ሰው እኮ የሚወደውን ሰው አይፈልግም። ገባህ? በጣም እንቆቅልሽ ይሆናል አንዳንዴ። እኔ ራሱ ብዙ ጊዜ እንትነናለሁ። ይሄ የሆነ ገረመው ሙዚቃ አለ በእንዳሻሽ አድርግኛ። እሱ ለሆነችው ያለቅሳል፣ ከኋላው ደግሞ ለሱ የምታለቅሳለች። በቃ ሶስታችንም አለን የልባችን ሳይደርስልን አየህ። እና የሆነች ሴት ስለከዳች ብቻ ሁሉም ሴቶች ካዲ ናቸው ካልክ ችግሩ አንተ ጋር እዛች ጋር አይደለም። በቃ ያቺ ካደች አይደለ ወይ አላፈቀረችም። እሷን በእሷ ላይ ተነስተ ጀነራላይዝ ካደረግ በቃ አንተ ችግር አለብህ። ስለዚህ ቆም ብለህ ራስህን አይተህ አንተ አፍቃሪ ከሆንክ እንዳንተ የሚያፈቅሩ ሴቶች አሉ። ምክንያቱም እነሱም ሰዎች ናቸው። ገባ? አንዳንዴ በምታየው ብቻ ሁሉም መመዘን ሳይሆን በአንተ ውስጥ መመዘን ያስፈልጋል። በአንተ ውስጥ እኔ ማን ነኝ? እኔ አፍቃሪ ነኝ። አዎ። ስለዚህ እንደኔ አይነት አፍቃሪ ሴቶች አሉ። እኔ ማን ነኝ? ከሃዲ ነኝ። አዎ። እንደኔ አይነት ከሃዲ ሴቶች አሉ፣ ወንዶችም አሉ እንጂ ይሄ ጀነራላይዝ ማድረግ ጤናማ ነው ብዬ አላምንም። እንደዚህ አይነት ሰዎች እይታችሁን አስተካክሉ። ልክ አይደላችሁም። ወደማይሆን መንገድ እየመራችሁ ነው። አሁን አንዳንዶች ወደ በቀል ይገባሉ። ጥላቻ ደግሞ አለ። አሁን ወንድን የሚጠሉ ፌሚኒስቶች ይመጣሉ ማለት በምን ምክንያት? ጀርባውን ስታጠና ሜቢ ያቺ ሴት በሆነ ወንድ ተከርታ ሊሆን ይችላል፣ እያፈቀረችው ጥሏት ሄዶ ሊሆን ይችላል፣ ቺት አድርጎባት ሊሆን ይችላል። ግን በዛ ምክንያት ከዛ ወንድን ወደ መጥላት ይቀየራል ማለት። ከዛ ወንድን አሳዶ ማሰቃየት በፍቅር ምክንያት እጃቸው ውስጥ ያስገባሉ። ከዛ በኋላስ እንዳይሆን አድርገው ይተውታል። እሱም ደግሞ ሌላ ምን ውስጥ ይገባል? በቀል ውስጥ ይገባል። ከዛ መጠፋፋት ይሆናል ማለት ነው መጨረሻቸው። አሁን እኔ የሆነ ልጅ ያወራኝ ወደ 10 ምናምን ሴት ተበቅሏል በአንዲት ሴት ምክንያት። አንድ ቀን አብሬያቸው አድርና አለ። ከዛም በኋላ ዞር ብያላቸው አፈቅርሻለሁ፣ ወድሻለሁ፣ አብሮ ያድራል፣ ቻው። አሁን እነዚህ 11 ሴቶች ምን አይነት አመለካከት ነው የሚኖራቸው? እንግዲህ አስቡ። አንድ ሰው ነው እንግዲህ ይሄን ሁሉ ሴት እንደዚህ ያደረገው። ያቺም ሴት ደግሞ
ምናልባት በቃ 5 ወንዶች ልትበቀል ትችላለህ። ያየ በአንድ ሰው ምክንያት ምናልባት በትንሹ 100 ሰዎች ሊበረዙ ይችላሉ። ሰዎች የምትበቀሉ ሰዎች እናንተ ቆም ብላችሁ፣ እግዚአብሔርም አይወድም። አንዳንዴ እኮ ራስህን ስትወድ ባይዘዌ በአንተው ልክ ለሰዎች ቫልዩ ትሰጣለህ። አንተ በሆነ ጉዳይ ላይ አሁን አንድ አፍቅሮ የተሰቃየ ያለቀሰ ሰው በሆነን ሰው ስላጣ የሆነን ሰው ማስለቀስ ማለት እኮ ያንተን ህመም መርሳት ነው። ራስ ወዳድ መሆን እኮ ነው ይሄ ራስ ወዳድ። በቃ የራስህን ስሜት ብቻ ማየት። ያን ሰው አንተ ካደረግከው አንተ ትተው ከሄድከው በኋላ ምንድን ነው የሚያለቅሰው? ማስለቀስ፣ ያንን ሰው መጉዳት ምንድን ነው የሚጠቅም? አየህ፣ ይሄ አርቆ አለማሰብ፣ ይሄ በስሜት መዘፈቅ፣ አላዋቂነት፣ አላስተዋይነት የሚመነጨ ነው። እንደነዚህ አይነት ሰዎች ቆም ብላችሁ ማየት አለባችሁ። ገባ? አንዲት ሴት ስለበደለች 11 ሴቶችን ማሰቃየት ይሄ ጤናማ አይደለም። በመጀመሪያ ከመበቀል በፊት እንደዚህ አይነት ነገር ውስጥ ያለ ሰው ካለ ኃይለኛ ታምም ያለው ነው። በመጀመሪያ ጤነኛ አይደለሁም ብሎ ማሰብ አለበት። ለምን መሰለህ? ምክንያቱም በአንድ ሰው ምክንያት ብዙ ሰው ምጎዳ ከሆነ አንተ ጤነኛ አይደለም። አንተ እኮ አሁን እንደዚህ አይነት ሰዎች ልክ ናቸው። እሷማ እንዲያርገኝ ሌሎቹ እኔማ አለቃት ሴቶቹንም አለቃቸው። ደግሞ ያችን አይደለም የሚበቀለው ሌሎቹን ነው። አሁን አንዳንዴ ሙዚቃውም የእርዳው ሙዚቃ ዘፈን አለ። እሷንም ሲያደርጋል ልክ እንደኔ ፍቅር ይዞ ማየት ልጉድ ለሆነ ምናምን አሳየኝ ምናምን ሌላ ወዳ ሰቃያለ አየ። ግን ከሌላ ሰው ደግሞ በመሆኑ አልጣመውም። በቃ ከኔ መሆን ነበረበት። አየ እኔን አፍቅራ መሰቃየት ነበር እኔ ነበረ። ግን ከሌላ ሰው አፍቅራ ስትሰቃይ አየዋት ሲያደርስ እንደኔ ፍቅር ይዟት እንደዚህ ሲያደርጋት ምናምን ጥሩ አይደለም። አንደኛ የምንወደውን ሰው ኢቭን አንተ በጣም ወደዋለሁ የምትለውን ሰው ስጋ ሊፈታተን ይችላል። ይሄ አላዋቂው ማንነት እልሆች ሊፈታተኑ ይችላሉ። እነሱን ተቋቁመ ያንን ሰው በተሻለ ሁኔታ ማስተናገድ፣ በተሻለ ሁኔታ መሸኘት፣ ለዛ ሰው መልካም መመኘት ለአንተም ለነገ ህይወት ጠቃሚ ነው። ምክንያቱም አምላክ ሁልጊዜም ከአፍቃሪዎች ከሰላማዊ ሰዎች ጋር ነው ፈጣሪ ያለው። ገባ? እና ይሄ በቀል ስሜት ተውት። ፍቅር አይበቀልም። ፍቅር በቀል አይቅም። አሁን አንዲት ወድ ሴት እኮ አሁን 11 የተበቀለው ወንድ ሪል ፍቅር ቢኖረው ኖሮ ባይዘው ፍቅር በቀል ነው ያስተምረው። ፍቅር በቀልን ኔቨር ፍቅር በቀል አያውቅም። እሱ እልህ ውስጥ እሱ እልህ ነው። ፍቅር መስሎት ነው እልህ። አየህ፣ ቆም ብሎ ማስተዋል ያስፈልጋል። ለምን ታሳምማለህ? አንተ ለሆነ ለማትፈልገውን ሰው ፈልገዋለሁ ብለህ ለጊዜያዊ ስሜት ያንን ሰው መቅረብ፣ ያንን ሰው ደግሞ የማይሻር ቁስል ጥለበት ያ ሰው ደካማ ከሆነ ደግሞ እንደገና ያንን ሰው እንዲማቅቅ ማድረግ። አሁን አንድ ሰው 11 ሰው ሲያሰቃይ ያስበው እስኪ። 11 ሴቶች ሲያሰቃይ አይረክስም ብለህ ነው? እሱማ ረክሷል እኮ እሱማ ረክሷል እኮ። እሱ አሁን በቀል ውስጥ ስላለ እልህ ውስጥ ስላለ መርከሱ አይታወቀውም። የሆነ ቀን ወደ ህሊናው እስኪ ህሊናን እኮ ትገላለህ ባይዘው ጀስት ይሄ አእምሮ ጭንቅላት ኮንትሮል ያደርጋል። ህሊና በቃ ገለኸዋል። ህሊና ቢስቶናል ዘግተህበታል። ህሊና ላይ ጠቅም ዞርበል። ከዛም በኋላ አውሬ ጭራቅ ነው እኮ የምትሆነው። አንዳንዴ ይሄ ለህሊናም ቦታ ካልሰጠኸው፣ ህሊና እንዲቆጣጠር እንዲመራ ካላደረግከው ይሄ አእምሮ እንደፈለገው በቃ አሁን መዝለል፣ መበቀል፣ የሆነን ሰው የሆነ ነገር ማድረግ ይፈልጋል። ህሊናንና አእምሮህንም አእምሮህን አንድ ጋር ማስኬድ እና በቀል እግዚአብሔር ነው። ሰውን አትበቀሉ። እናንተም መልካም አይገጥም፣ ትሰቃያለህ። ባይዘው ነገ ላይ የዘራሃትን ነገ ላይ ታጭዳ እያንዳንዱ ሰው ዛሬ የሆነችን ሴት ወይንም የሆነን ወንድ ያስለቀሰች ነገ ላይ ለሆነ ወንድ ወይ ለሆነች ሴት ያለቅሳል። ብድር በምድር ነው። የምሬ ነው። እግዚአብሔር ሁልጊዜም ከአፍቃሪዎች ጎን ነው ያለው እና አንድ ሰው ስላፈቀራችሁ ወይም ስላጣችሁት ምናምን አታስለቅሱት፣ እንትን አትበሉት። ነገ ላይ ለነገ ለምትሄዱት ህይወት፣ ነገ ላይ ለሚገጥማችሁ ህይወት መልካም ስንቅ ይዘው ቢሄዱ ወይንም በመልካም መንገድ ቢሄዱ የተሻለ ነው። ገባ? ዛሬ ያስለቀሰ ነገ ላይ ያለቅሳል። ሰው ነው። አንድ ቀን ወደ ህሊናው ሲመለስ በሆነ ሰው አማካኝነት እግዚአብሔር ይቀጣዋል። እያንዳንዱ ነገር የዘራውን ያጭዳል። እዚሁ ምድር ላይ እንደዚህ አይነት ጉዳይ እንደው ሰማይ ቤት አለ ብትጠየቁ እዚሁ ምድር ላይ ነው። ቢዘገይም ያው ታጭዳታለህ። ገባ? በተለያየ መልኩ ሊሆን ይችላል የሚያመጣብህ እግዚአብሔር ማለት ነው። እና ማታፈቅሩትን ሰው፣ ማትወዱትን ሰው፣ ማትፈልጉትን ሰው
ለጊዜያዊ ስሜታችሁ ብላችሁ የሆነ ጥቅም ለማግኘት አትቅረቧቸው፣ ትጎዳችኋላችሁ። ገባ? ራስ ወዳድ አትሁኑ። ስሜታችሁን ብቻ አትዩ። እኔ ስሜቴን ተጠቅሜበት ከሄድኩ በኋላ ይሄ ሰው ለህይወት ለሰዎች ያለው አመለካከት ምንድን ነው? ምን አይነት አስተሳሰብስ ነው ጭኜበት የሚሄደው? ገባ? እነዚህ 11 ሴቶች በአንድ ወንድ ምክንያት የተሳሳተ አስተሳሰብ እንዲይዙ ሆነዋል። ምን ይላሉ እነዚህም? እቺ ሴት እኮ አፈቅርሻለሁ ወድሻለሁ ብሎ ነው የቀረባት። እሷም ወደ ፍቅር ውስጥ ገባች። ከዛም በኋላ የሚፈልገውን ነገር አገኘ፣ ጥሏት ሄደ። በዚህን ጊዜ ምን ትላለች? ወንዶች ለስሜታቸው ነው የሚቀርቡት። ወንዶች አስመሳዮች ናቸው። ወንዶች ከሃዲዎች ናቸው። ስለዚህ ወንድን ማመን ከዚህም በኋላ የለብኝም የሚል የተሳሳተ አስተሳሰብ ሊይዙ ይችላሉ። ለነገ ህይወታቸው ራሱ ከኛ ብቻ ያለው አይደለም፣ ተጠራጣሪ ይሆናሉ። እንደዚህ አይነት ሰዎች ባይዘው የተከዱ ሰዎች ተጠራጣሪ ይሆናሉ። ምክንያቱም አእምሮአችን በዛ በነበረ ያንን ሰው አምኗል። ያንን ሰው በማመኑ ከጊዜ በኋላ ክደት ተፈጸመበት። ስቃይ ውስጥ ገባን። ስለዚህ ከዚያ ሰው አብቅቶ ሌላ የፍቅር ግንኙነት ልንጀምር ስንል ምን ይላል? እንዳይሰቀይ ያለፈውን ስቃይ አይቷላ። ይሄ ሰው እንደዛ አይነት ሰው ቢሆንስ? ይሄ ሰው እንደዛ አይነት ቢሆንስ? ስለዚህ ይሄንን ሰው ማመን የለብኝም። ግንብ ይገነባል፣ ያጥራል። ራሴን መጠበቅ አለብኝ። ስለዚህ ከዚህም በኋላ ከትላንትናውማ መማር አለብኝ የሚል የተሳሳተ እሳቤ አእምሯችን ይዛል። አየህ። ስለዚህ አእምሯችን አሁን እንደዚህ አይነት ሰዎች ማምኑ ሰዎች አእምሯቸው ከራሱን ካደጋ ከትላንትና ስቃይ ለመጠበቅ የሚያደርገው ሂደት ነው። ትላንትና አምኛለሁ ይላል፣ በማመኔ ይሄ ደርሶብኛል። ስለዚህ ከዚህም በኋላ ማንንም ማመን የለብኝም። በቃ ገነባ። ያንን ነገር ማፍረስ ያስፈልጋል። ቀስ በቀስ ለአእምሮ ትነግረዋል። አሁን ተጠራጣሪ ሆነ እስከ መቼ ነው የምትኖረው? ቢሄድስ መቼ ነው የሚሄዱ? አየህ፣ እረፍት አይሰጥህም። ተጠራጣሪ ሆነ ያንን ፍቅር ከማጣጣም ይልቅ መቼ ነው የሚሄደው? ወይኔ የሆነች ኩሽታ ስታይ ሊሄድ ነው ስቃ ውስጥ ነው የምትገቡ። እንደዚህ አይነት ሰዎች የአእምሮ ያን የገነባውን ራሱን ለመጠበቅ ለደህንነቱ የገነባውን ግንብ ማፍረስ አለባቸው። እንዴት ነው የሚያፈርሱት? ለአእምሯቸው መናገር። ትናንትና ተምሬያለሁ፣ ዛሬ ላይ ይሄ ሰው ቢመጣ እንኳን ቢከዳኝ እንኳን ችግር የለውም፣ ህይወት ይቀጥላል። ነገ ላይ ደግሞ የተሻለ ሰው ሊያመጣልኝ ይችላል። ወደ አምላክ ደግሞ ለእኔ ያስባል። ለአምላኬ ከታመንኩ የተሻለ ሰው ይሰጠኛል። ስለዚህ ከሰዎችም ምንም መጠበቅ የለብኝም። እንደዚህ አይነቶች ስሜቱን እያንዳንዱን ነገር ስንቀበለው አእምሯችን ያንን ግንቡን እያፈረሰ ይሄዳል። በቀላሉ ሰዎች ወደ እኛ ህይወት ውስጥ እንዲገቡ በር እንከፍትላቸዋለን። እነዚህ 11 ሴቶች በአንድ ወንድ ምክንያት ከልቡ የሚያፈቅራቸው ወንድ ቢመጣ እንኳን በትክክል አያስተናግዱት። ያንንም እንዲያጡት ያደርጋቸዋል። ተጠራጣሪ ይሆናሉ። ትላንትና የመጣው ክዷቸዋላ፣ ይሄስ ቢከዳቸው። አየህ፣ የሚጠቅመንን ሰው እግዚአብሔር ቢያመጣልን እንኳን መቀበል እንዳንችል እንሆናለን። እግዚአብሔር እንካ ልጄ ይሄ የሚጠቅምህ ነው ብሎ አይደለም የሚነግርህ፣ ይሰጣል። በራስህ ጥረት የምትደርስበታለህ። ያንን ጥረታቸውን ደግሞ አስመሳይ ሰዎች እነዛን ሰዎች ያዘናጓቸዋል፣ እንዳይጥሩ ያደርጓቸዋል። እና በቀል እግዚአብሔር ነው። ስለተከዳችሁ ወይንም አፍቅራችሁ ስላጣችሁ ሌሎች ሰዎችን የምትበቀሉ እናንተ ታማችኋል። መዳን አለባችሁ። ሕክምና ያስፈልጋችኋል እንጂ ጤነኛ ነኝ ብላችሁ አስባችሁ ከሆነ ፍጹም ተሳስታችኋል። ፍጹም አላዋቂነትና በስሜት እየተመራችሁ ናችሁ። ስለዚህ ቆም ብላችሁ ራሳችሁን ማከም፣ ራሳችሁን ማዳን፣ ራሳችሁን ማየት፣ ከዛም በኋላ ወደሚቀጥለው የህይወት ምዕራፍ መሸጋገር ያስፈልጋል እንጂ ራስንም ማጣት ነው። ያ ራስህንም እያጣህ ነው፣ ጊዜህን እያጣህ ነው፣ ብዙ ነገር ሉዝ እያደረግህ ነው። ገባ? ኢነርጂ በተለይ ብዙ ሴቶች ጋር ሄደው እነሱን ሊበቀላለሁ ብሎ ሊያስብ ይችላል። ይሄ አእምሮ የሚፈጥረው ነገር ነው እንጂ ሪሉ አይደለም። ስለተበቀልክ ምንም የምታገኘው ነገር የለም። ወንድነትን አታሳይም። ወንድ ከሆንክ ወንድ የሚሰራውን ስራ ነው የምትሰራው። ወንድ ብሎ የሚያደርገው ፕሮቴክት ነው የሚያደርገው። እውነተኛ ስሜት ነው የሚያጋባው። ጀስት እናቱንም ያያል፣ እህቱ አለው፣ እህቶቹን ያያል፣ ሌሎች ደግሞ ቤተሰቦቹን ያያል። ሌላ ሴትን በሚጎዳበት ጊዜ እነሱን ነው የሚያስበው። አንድ ወንድ ልጅ የምር ወንድ ነኝ ብሎ የሚያስብ ከሆነ እንደዚያን ነገሮችን በማድረግ ውስጥ ራስን ማጣት፣ ራስን ችግር ውስጥ መክተት፣ ኢነርጂን ማውረድ፣ ተነሳሽነትን መግደል፣ ሄዶ ደግሞ ትልቁ ነገር ከፈጣሪ ጋር መጣላት ነው።
እግዚአብሔር የማይወደውን ነገር ባደረክ ቁጥር ውስጥ ምን ይፈጠራል ታውቀዋለህ እኮ ቁስል ነው የሚፈጠረው። ያ ቁስል ደግሞ የሚድነው በጎ ነገር በማድረግ እንጂ በቀል ጀስት እግዚአብሔር ነው ብለን አለ። በቃ እግዚአብሔር እንዲበቀልልህ ትተዋለህ። ሁሉም ሰው የዘራውን ያጭዳል። ይህን ነገር በዚህ መንገድ ትቶ የራስን ህይወት መኖር በቃ እየተማሩ ከዛ ውስጥ የሚገባውን ወይም የሚያስፈልገውን ትምህርት ወስደው መሄድ ማለት ነው። እዚህ ጋር ደግሞ አንድ ማንሳት የፈለግኩት ነገር ምንድን ነው፣ ፍቅር ውስጥ የማይሄዱም የማይመጡም ሰዎች አሉ ሲባሉ የሉም ሲባሉ ደግሞ አሉ። እነዚህ ያዝ ለቀቅ የሆኑ ሰዎች ማለት ነው። ከእነዚህ ሰዎች እንዴት ነው አንድ ሰው መፋታት የሚችለው? ወይ ደግሞ እንዴት ነው ከእነዚህ ሰዎች ጋር መኖር የሚቻለው? አሁን ይሄ የብዙ ሰዎች ህይወት ነው። አሁን ቲክቶክ ላይ ብዙ ሰዎች እንደዚህ አይነት ስቶሪ ያጋሩኛል እና እነዚህ ሰዎች ጋር እኔ ፍቅር አለ ብዬ አላምንም። ለምሳሌ ቅድም አፍቃሪ ሰነፍ አይደለም፣ የሚያፈቅረውን ሰው አይዘነጋም። የፈለገው የስራ ጫና ቢኖርበት፣ የህይወት ብዙ ውጣ ውረዶች ቢኖርበት የሚያፈቅረውን ሰው አይዘነጋውም፣ አያሰቃየውም። ችግሩ የማን መሰለ? የመጪው የሄጁ ሳይሆን ይሄ ተቀበሉ ያ ዋናው። እሺ ሲሄድ የምትቀበለው ከሆነ ሲሄድ የምትሸኘው ከሆነ ሲመጣ የምትቀበለው ከሆነ ያ ሰው እሱ ምንም አላጠፋም። ማንነቱ ነው። ገባ? ህይወቱን ነው እየኖረ ያለው፣ ማንነቱ ነው። በቃ ግን የሸኘችው ሲመጣ የምትቀበለው ከሆነ ችግሩ የማን ነው? የተቀባዮቹን መወሰን አለብን። ገባ? ምክንያቱም በነገራችን ላይ የፍቅር ግንኙነት የስቃይ ምንጭ አይደለም። ፍቅር ስቃይ ሊሆንብህ አይገባም። ሰላም ነው። በፍቅር ግንኙነታችሁ ውስጥ ችግር እንዳለ ከተሰማችሁ አንዳንዴ ውስጥህን ውስጣችን የሚነግረንን ነገር አንሰማውም። የሆነ ጊዜ ሲሆን ውስጤ ነግሮኝ ነበር እንላለን። ግን ባይሰማኸው ነው ያ መስማት ያለባችሁ። እኔ አሁን የሆነ ጉዳይ ሲያማክሩኝ ውስጥሽ ምን ይልሻል? ውስጥ ምን ይላል? አይ ውስጥ እውነት እሱ ነው። አይ እግዚአብሔር የሚያወራህ እኮ በውስጥ ነው። እግዚአብሔር በየሰከንዱ ከኛ ጋር ያወራል። ግን እኛ ወደ ውስጥ ስለማንመለከት ውጪውን ስለምናይ ውስጣችንን ዘነጋ ነው። የሚነግረን አንሰማም። አልፎ አልፎ ነው በሆነ ጉዳይ ስናስብ ውስጣችን የሆነ እንትን ያንን እንክደዋለን። ምናየው ብቻ እኛ የፈለግነውን ብቻ እናይና ሪያሊቲውን እንክዳለን። ሪያሊቲን አትካዱ። የሆነ ሰው የሚመጣ የሚሄድ የሚያሰቃያችሁ ከሆነ መወሰን መቁረጥ። አንዳንዴ እነዛ ሰዎች እኔ ገፍተውም ደግሞ ሊመጡብህ ይችላሉ። አሁን ይሄ ሲሄድ ሲመጣ በቃኝ ስትለው ደግሞ የሆነ ሰሞን ላይ በኃይል ገፍቶ ይመጣል። በቃ መልአክ መስሎ ይመጣል። ያኔም መጠንቀቅ አለብን። ለምሳሌ ያዘናጋል፣ እንደገና ሊሄድ ይችላል። የሚመጡ የሚሄዱ ሰዎች መወሰን ያስፈልጋል። እነዛ ሰዎች አቋምህም እኮ ይታያል በዛ ውስጥ። በቃ ይሄ ሰው ልሄድም ብመጣም ምንም አያመጣም። ስለዚህ እመጣለሁ፣ ስፈልግ ደግሞ ይሄዳሉ። እንዴ የትም ይሄዱ በላዋ ላይ ሌላ ሴት እንትን ብሎ ትቀበለዋል። እኔ አንዳንዴ ይኸውላችሁ ስለወደድናቸው እንጂ እኮ ማንገባቸው ሰዎች አሉ። አየህ ስታፈቅር ያ ሰው ከነ ድክመቱ ከነ ምናምኑ ስለምትቀበለው በቃ እንደፈለገው እያደረገ ትቀበለዋለህ። ገባ? ስለወደድናቸው እንጂ ማንገባቸው ሰዎች አለን። በቃ ለነዛ ሰዎች እኛ ማንገባ ሰዎች ልንሆን እንችላለን። ያንን ካልኩሌሽን ማየት ያስፈልጋል። አንዳንዴ ያፈቅረኛል ላያፈቅረኝም እኮ የምናውቀው ራስን ማየት ነው። ያንን ሰው በራስ ሚዛን ማስቀመጥ ነው። ያ ሰው ከአንተ በተቃራኒ ከሆነ አፈቅርሃለሁ እያለ ከአንተ በተቃራኒ የሚቆም ከሆነ አንተ ውስጥ ሪሊ ፍቅር ካለ ከአንተ ጋር ስትመዝነው ሚዛን እኩሉ ካልመጣ አያፈቅርም። ሰዎች ሲያፈቅሩ አንድ አይነት ሰው ነው የሚሆኑት። ለሚያፈቅሩት ሰው ጊዜ ይሰጣሉ፣ ለሚያፈቅሩት ሰው ይንከባከባሉ፣ የሚያፈቅሩትን ሰው ያሰቃዩ፣ የሚያፈቅሩትን ሰው አይበድሉም። ሰው እንዳንቺ ካልሆነልሽ እንዳንተው ካልሆነችልህ በቃ እቺ ሴት ወይም ያ ወንድ አያፈቅራችሁ። በቃ ራስን በመስታወት ውስጥ ማየት ነው ፍቅር። ገባ? ግን ማመን አይፈልግም። አሁን ብዙ ሰው ችግሩ ያ ነው። በቃ ይወደኛል። በፊት ሊወደው እኮ ይችላል። አሁን ላይ ግን ላይወደው ይችላል። በቃ አሁን ሪያሊቲውን የአሁኑን ይሸሽና ያለፈውን እሱን ያስባል። ችግሩ አሁን የብዙዎቻችን እኮ ያንን ነው። አንድ ሰው ጥሎን ሲሄድ አሁን መርሳት አቃተኝ ምናምን ይላሉ አይደል? ማሰብ ያለብህ ጥሩ ትዝታዎችን ያሳለፋችሁን ሳይሆን ያ ሰው በአንተ ላይ ምን አደረገብህ።
አሁን ላይ ያለው እውነቱ ምንድን ነው? አእምሮ ማስታረቅ ትላንትን ከዛሬ ማስታረቅ ያስፈልጋል። ያኔ አእምሮ ይቀበላል። አንተ አእምሮን ወስደህ ትላንትና ትዝታዎች ጋር የምትተክለው ከሆነ የትላንትናውን ጥሩ ትዝታዎች መርጠህ እነሱን እያሰብክ እንደሱ እየነገርክ አትኖርም። ዛሬ ደግሞ የሆነው ሌላ ነው። ትላንትናን ተውት፣ ገባ? ዛሬ የሆነው ሌላ ነው። ስለዚህ ዛሬ ይመጣል ይሄዳል አይደል? መወሰን በቃ ስለወደድኩት አብሬውን አልቃጠልም፣ ስለወደድኳት አብሬያት አልቃጠልም፣ እድሜንም አልፈጅም። አየህ አንዳንዴ እኮ ፍቅር እኮ ራስን ከማክበርም ይጀምራል። ራስክን አጥልም ባይዘው ያንን ሰው ለዛ ሰው ራስክን አሳልፈ የምትሰጥበት መንገድ ሊኖር ይችላል። ፍቅር ያው መስዋዕትነት ነው። ግን በማይሆን ነገር ላይ መስዋዕትነት መክፈል ይሄ አላዋቂነት፣ ሞኝነት፣ ጅልነት ነው፣ ወይንም በስሜት መገዛት ነው እንጂ ውስጥ እንደማይሆን ከነገረ ቆይ እስኪ ቢሆን አይሰራም። ውስጥ እንደማይሆን ከነገረ አይሆንም። ለምን? ውስጥ ነገ መተንበይ ይችላል፣ ነገ ማወቅ ይችላል ውስጣችን ባይዘው። ምክንያቱም በውስጣችን ውስጥ የሚያወራን እግዚአብሔር ነው። እኛ ስለ ነገ አናውቅም። እኛ የምናውቀው ስለ አሁኗ ብቻ ነው፣ ስላለፈው እና ስለ አሁኗ ነው። ውስጣችን ደግሞ ከሆነ ሰው ጋር የጀመርነው የፍቅር ግንኙነት ልክ ነው ልክ አይደለም የሚለውን ያይና ነገ ላይ ምን አይነት ሁኔታ እንደሚፈጠር ይነግረናል። እኛ ግን ውጭ ላይ ስላተኮርን ውስጣችንን አንሰማው። ብንሰማው እንኳን አንቀበለውም፣ አናምነውም። ነገ ላይ ያ ነገር ያሰብነው ይሆናል ብለን የሄድነው ነገር ሳይሆን ሲቀር ድሮም እኮ ውስጤ ነግሮኝ ነበር እኔ ነኝ እንላለን። አንማርም ብዙዎቻችን። ድሮ ነው ድሮ ከነገረ ያኔ ነው መወሰን ያለብን። ያኔ በቃ ውስጥ ከነገረ ልክ እንዳልሆነ ያለ ነገር ውስጥ ከነገረ ስሜት ነው እኮ አንዳንድ ጊዜ ምንድነው ይሄን ውስጥን እንዳታዳምጥ የሚያደርገው ያ ጊዜያዊ ስሜት። ከዛ ሰው ጋር ስትሆን የሚሰማ ደስታ እሷን ብቻ ስታስብ ውስጥን ትረሳዋለህ፣ እውነቱን ትዘነገዋለህ። አንዳንዴ እኮ ኦቨር ስሜትም ይጋርዳል ታውቃለህ። ያችኑ ብቻ የምትታየውን ብቻ ታተኩራለህ። እሷንም በቃ ፋንታሲ አርግ በቃ ምርጥ አድርገህ ነው የምታያት። ትኳላለች በቃ እሷ ነገር አሪፍ ቆንጆ ሆና ነው የምትታየው። በጣም ብዙ መጥፎ ነገሮች አሉ እኮ። ይሄ ጥሩ ሊሆን ይችላል። ጀስት ከአንድ ሰው ላይ ብዙ መጥፎ ነገር እንኳን ቢያደርግብህ ጥሩን ማየቱ መልካም ነገር ነው። ግን ሲበዛ በጣም ጉዳቱ እየበዛ እየተሰቃየ እንቅልፋተ ስራ መስራት ሳትችል ቀርተ ግን ጥሩን ነገር ብቻ እያየ ከዛ ሰው ጋር ምትኖር ከሆነ በቃ ሎስት ነው። በቃ አንተ ራስን አታዋል ማለት ነው። ያ ሰው አንተ ላይ ቤት ሰርቷል፣ ሳታውቀው ተቆጣጥሯል፣ ስሜትን ገዝቷል። አንተ የምትፈልገውን ሳይሆን እያደረክ ያለው ያ ሰው የሚፈልገውን ነው እያደረክ ያለው። ፍቅር ደግሞ በዚህ መንገድ አይገነባም። ጀስት መቁረጥ እንዳልከው ነው። መቁረጥ ካለብህ ትቆርጣለህ። የውሳኔ ሰው መሆን ወይ ያ ሰው ከልቡ እንዲመጣ ያደርጓል ወይ ጥሎ እንዲሄድ ያደርጓል። እሱ ሪሊፍ ይሰጣል። ሰው መወሰን ያስፈልጋል። ያ ውሳኔ ወሳኝ ነገር ነው። የሆነ ጊዜ ላይ ብዙ ፈላጊ የነበራቸው ሴቶች ወይም ወንዶች መጨረሻ ላይ የሚኖሩት ህይወት በጣም በቃ ከነሱ ማትጠብቀው ወይ ከማይሆን ሰው ጋር ይኖራሉ። ይሄ ነገር ከምን የሚፈጠር ይመስላል? ዞረ አሁን አንዳንዴ ለምሳሌ በሴት ልጅ እድሜን ነው ምን ይባላል? በ23 ዓመቷ ፍቅር የጠየካትን ፍቅር ወይም እንትን ውስጥ ካልገባ ምናልባት እድሜዋ እየገፋ ሲንግል ከሆነች ያኔ ጠይቃት ይባላል። አሁን እስከ 25 ምናምን ብዙ ፈላጊ ይኖራል። ያኔ ብዙ ፈላጊ ሲኖርህ ደግሞ በተለይ ሴቶችን መክራቸዋለሁ ባይዘው አንቺ አበባ በሆንሽበት እድሜሽ ላይ ብዙ ንቦች ይመጣሉ። ገባ? ብዙ ንቦች መጥተው ሊቀስሙሽ ነው። ከዛው መሃል ሊንከባከብሽ ሊያጠጣሽ እንድታፈሪ ደግሞ የሚፈልግ ወንድ አለ። ያ ወንድ አይታያትም በጊዜው። አቴንሽኗ ይሰረቃል። እኔ ተፈላጊ ነኝ፣ ስለዚህ ነገ ደግሞ የተሻለ ሊመጣ ይችላል። ዛሬ እንደዚህ የሚጎርፉ ከሆነ ነገ ደግሞ የተሻለ ሊመጣ ይችላል። ስለዚህ ለነዛ አቴንሽኗ አትሰጣቸውም። ትኩረቷ ይሰረቅና እንትን የምትለው ደግሞ ምናልባት ለጥቅሙ የሆነ ለቀረባት ወንድ ላይ ልትወርቅ ትችላለች። እድሜዋን ለሚበላ አፍቃሪው ባይዘው እነዛ ይሄ የሆነ ሰርግ ቤት እርገጠው እሷ ሚዜ ይቻላል። ምናልባት ዳር ላይ ቆሞም ላይ ይችላል።
እዛ መሀል ገብቶም ሊረጋገጥም ይችላል። አይጨፍርም እንደነዛ ባይዘወይ ጎልቶ አይታይም፣ ይደበዝዛል። ባይዘወይ አፍቃሪ ይደበዛል። ጸጥ ዝምታን ነው ያን ያህልም እንደነዘንዳ እንደ አሁን እነዚህ ኬሚስትሪ፣ ፊዚክስ፣ ባዮሎጂ እንደሚጠቀሙት አይደለም። ብዙ አያወራም። ስሜቱ ይዘዋል። ግልጽ ነው ለዛች ሴት። እንቆቅልሽ አይሆንም። ሰዎች እንቆቅልሽ ይወዳሉ እና ስታፈቅር ደግሞ እንቆቅልሽ አትሆንም። ገባ? ቀላል ሰው ነው የምትሆነው። ቀላሉን ነገር ደግሞ ሰው ልጅ በባህሪው ይንቀዋል። አሁን ብዙ ጊዜ አፍቃሪና ተፈቃሪ የሚተላለፍበት ምክንያት አንዱ ይሄ ነው እና አሁን አንዳንድ ጊዜ የማይሆን እንትን ላይ ይወድቃሉ። የሆነን ሰው ባይዘው አገፋፍም ልክ አለው። የሆነን ሰው እንዴ ለሚያፈቅረን ሰው ክብር መስጠት አለብን እኮ እንዴ አንተን እንዴ የህይወቴ በቃ ከህይወቴ ከዋነኞቹ ከብዙ ነገሮች መሃል አንዱን አንተነ ስላንተ ልኑር ራሴን አሳልፌ ልስጥን የሚልን ሰው መክፋት እንዴ ይሄ እኮ አላዋቂነት ነው። የምሬ ነው። እኔ አፍቃሪን መግፋት የለባቸው። የሚወዳቸውን ሰው እንዴት አንዳንዶቹ ማይተበረራሉ። ይሄ ጅላጅን ምን ይመስላል ሲያስጠላ። ራሴን ስላንቺ አሳልፌ ልስጥሽ እኮ ነው ያላት አይደለ ይሁን ወይም ያለችው። አፍቃሪን አትግፉ። ቢያንስ ባትፈልጉት ባትመርጡት እንኳን ስለወደድከኝ ስላፈቀርከኝ አመሰግናለሁ ስለመረጥከኝ፣ ግን እኔ ልወድ አልቻልኩም። እኔ ለአንተ ስሜት የለኝም። እኔም ስላጣ ምንም አትሆንም። እግዚአብሔር ደግሞ ሁልጊዜም ከአንተ ጋር ነው። እግዚአብሔር ከፈቀደ ይሆናል፣ ካልሆነ ደግሞ አልሆነም ነው። የተሻለ ህይወት ይግጠም ብለህ በክብር አፍቃሪን በክብር ነው መሸኘት ያለባቸው። ባይዘወይ እና ሰዎች አፍቃሪን በክብር መሸኘት አለባቸው። ዛሬ ግን ረግጠው እንትን ብለህ ነገ ላይ ትቀጣለህ። ማይሆን ሰው ላይ ይወድቃሉ ብዙዎች። እንዲህ እኔ አሁን ካገቡ በኋላ ብዙ ሴቶች ያወሩኛል። ያኔ እኮ የሚያፈቅረኝ እንዲያርጌ ይኸው አሁን እኔ የመረጥኩት እንዲያረገኛል። አሁን የሚመርጡት ራሱ በምን መስፈርት ነው? አፍቅረውት ነው ወይስ ደግሞ ሌላ ነገር አይተው ነው? ገንዘብ ወር ንብረት ምናምን ያኖረኛል አላማ አለው ምናምን የሚታዩ ነገሮች አሉ። አሁን ትዳር ውስጥ በተለያየ እንግዲህ የትዳር አጋርን በተለያየ ምክንያት ትመርጣለህ። አፍቅረው አተው በንዴት የሆነን ሰው ይመርጡ አሉ። አሁን ብዙ ጊዜ ሴቶች ላይ ያለው ወንድ ልጅ ብዙ ጊዜ አፍቃሪ ነው። ያው ሴት ልጅ ያው ሪያክሽን ነው። እሷ መምረጥ ትችላለች። ያ ከዛም በኋላ ነው ወደ ፍቅር የምገባው እንጂ አሁን ብዙ ጊዜ ያው የተለመደው አፍቅሮ የሚጠይቀው ብዙ ጊዜ ወንድ ነው። አንዳንድ ሴቶች ናቸው ያልተለመደ ይሄንን ብዙ ጊዜ ሴቶች ላይ ክፍተት ስለማይ ነው። የሆነ ፍቅረኛዋ ሲከዳት ከሆነ ጊዜ የሚያፈቅራትን የሆነ ጊዜ የሚደውልላትን ያንን ትመርጠዋለች። በንዴት ማለት በንዴት የዛን ሰው ህመም ቁስል ለመርሳት ያንን የሆነ ፍቅረኛው ስትክደው በንዴት ያችን የሚያገባ ሰው አለ። በቃ ማያፈቅራትን ካገባት በኋላ የሚስቱን ስም የተሳሳተ በቀድሞ ፍቅረኛው የሚጠራ ቃለው ሁለት ልጅ ወልዶ የምሬን ነው። እቺ ሴት አሁን በጣም ትወደዋለች፣ ግን ያ ሰው ማይሻሻል ያ ሰው ማይቀየር ከሆነ እየደከመ ይመጣል እኮ። ገባ? የፈለገው አፍቃሪ ብትሆን ሰውነና የሆነ ጊዜ ትደክማለህ። ገባ? ውስጥ ሊዝል ይችላል። ገባ? ሁለት ልጅ ወልዳ የቀድሞ ፍቅረኛዋ የምትናፍቅ በባላቸው ላይ የሚያፈቅሩም አሉ። አራት ልጅ ወልዳ የቀድሞ ፍቅረኛዬን ላገባ ነው ያለችኝ ሴት አውቃለሁ። በቃ እሱ ነው የሚናፍቀኝ፣ እኔ እሱን ነው የምወደው። ያ ወንድ እንጋባ ስትለው አሁን ማግባት አልችልም አለ። በቤተሰብ ምርጫ ያንን ወንድ አገባች። ባሏን አትወደውም። የአራት ልጆቿ አባት ነው። አራት ልጅ ወልዳ ከ10 ምናምን ዓመት በኋላ ጠዋት ስትነሳ ለሱ ነው የምትደውለው። ባሏ አያሳስባትም፣ ልጆቿ አያሳስባትም። ያውቃል ባልዩ አያውቅም። ከዛስ መጨረሻው አማክረኝ ያለችኝ። በጣም ሰው ሀርድ። ያንተ ምክር እስቲ ምን ነበር? አንደኛ ይሄ አሁን አፈቅርሻለሁ የሚልሽ ወንድ አያፈቅርሽም ነው። ምክንያቱም የፈለገው ቢወዳት የፈለገው ቢያፈቅራት ልጆቿን ጥላ ትዳሯን በትና እንዴ። አንዳንዴ እኮ የምንወደውን ሰው የኛ ባይሆን እንኳን የተሻለ ህይወት ሰው እንዲገጥመው
መመኘት አለብን እኮ አንዳንዴ ስሜት ስለገዛን ወይ የሆነ ጉጉት ስላደረብን ወይ ትላንትና ፍቅር ስለነበረው ፍቅር አይደለም ፍቅር ያንን ነገር አያረገውም ባይዘው ምናልባት እሱ ስሜቱ ሊያረገው ይችላል ፍቅር እኮ አይ ይሄ ነገር ልክ አይደለም ብሎ አመዛዛኝ ስለሆነ የሆነ ቦታ ላይ ቁጭ ብሎ ይሆናል ዝም ብሏል ግን እዛኛ ውስጥ ያለው የሆነ ማንነታችን ያን ሴት በመጀመሪያ ደረጃ እቺ ሴት ይሄ ወንድ እንደማይወዳት ጠላቷ እንደሆነ መረዳት አለባት ለምን መሰለ 4 ልጅ ወልዳለች ባለ ትዳር ነች ትዳርሽን ፈተሽ 4 ልጆችሽን ጥለሽ ነይ የሚልሽ ከሆነ ይሄ አፍቃሪሽ ሳይሆን ጠላትሽ እንደሆነ በመጀመሪያ መገንዘብ እንዳለባት ሁለተኛ ደግሞ እቺ ሴት አግብታለች ሃይማኖት አላት ሃይማኖቷ ደግሞ ያንን ነገር አይፈቅዱም ትዳሯን መፍታት የልጆቿ አባት ነው ለዛ የሰጠችውን ትኩረት ወደዚህ መመለስ ራሷን ማየት ቆም ብላ መገንዘብ እንዳለባት ገባ ጊዜያዊ ነው እኮ ስሜቷ ያ ጊዜያዊ ስሜት እኮ ነው ገባ ለጊዜያዊ ስሜት ብለሽ የማይሆን ውሳኔ መወሰን እንደሌለባት ራሷ ላይ ግንዛቤ እንድትፈጥር ቆም ብላ እቺ ሴት ማለት ነው እያየች ስትመጣ ያ ወንድ ልክ አይደለማ ለምን 4 ልጅ በተነ አንዳንዴ ስሜት እኮ እንዴ እቺ ሴት እኮ ይሄ ደካማ ወይንም ይሄ እኛ ውስጥ ያለው ይሄ ደካማ የኛው ጠላት ያኩ እያጠፋት ወደማይሆን ነገር እየመራት እኮ ነው ገባ ቆም ብላ እንድታይ ነው ያደረኳት ለምን እያጠቃሽ ነው ይሄ ውስጥሽ ያለው ማንነትሽ ወደማይሆን መንገድ እየመራሽ ነው ቆም ብለሽ ማየት አለብሽ ህይወትሽ ነገ ላይ ዋጋ ልከፍሊ ነው ይሄን ሰው ወደድኩት አፍቀርኩ ብለሽ ትዳርሽ ለ4 ልጆችሽን ጥለሽ ልትሄጂ ነው እቺ ሴት የልጆቹን ምጣፋንታ ነገ ላይ ምንድነው ልጆችሽን ትወጃቸዋለሽ ልጆቹ ደግሞ አባታቸውን ይወዳሉ የአባታቸው ፍቅር ያስፈልጋቸዋል የማይሆን አንዳንዴ ስሜትን ብቻ ከተመራ ገደል ልገባ ነው ፍቅር የማይሆን ነገር አያስደርግም ገባ ትላንትና ያ ሰው እቺን ሴት ስላመለጠችው ምናልባት ጉጉት ሊሆን ይችላል ይሄ ወንድ ወዳጇ ሳይሆን ጠላቷ ነው ለምን ትዳሯን ሊያፈርስባት የመጣ የተደቀነ እንደ ጋኔሊም ነው ያልኳት እኔ ሰይጣን ነው በቃ ለምን አምላክ ማይወደውን ነገር እንድታደርጊ አንድ ሰው ካስገደደ እኔ ያንን ሰው እንደ ሰይጣን ነው ባይዘው ከፈጣሪ በተቃራኒ ከመጣብኝ ትዳር እግዚአብሔር ነው ትዳርን ማፍረስ አትችልም ገባ አንዴ ገብተህበታል በነገራችን ላይ ፍቅር እኮ አምሮን ስታሳምነው ነው ባይዘው የሆነ ሰው ላይ ትኩረት ስታደርግ ነው ፍቅር አይደለ ባሏን መውደድ ትችላለች ሴት ባይዘው ድብን ያለ ፍቅር ውስጥ እንዴ አንደኛ የልጆቿ አባት ነው ልጆቿን ትወዳቸዋለች ኢቭን በልጆቿ አይን ውስጥ ልጆቿን የምትወዳቸው ከሆነ እኮ ልጆቿ አባታቸውን ይወዳሉ አንዳንዴ አንድ በጣም የሚገርም ስቶሪ ልንገር ቲክቶክ ላይቭ ላይ ነገረኛ አንድ ወዳጄ በነገራችን ላይ የሆነ ሰው ስታፈቅር እሱም ብቻ አይደለም በአካባቢ ያሉትን በሙሉ ትወዳለህ አየህ ያቺን ሴት በጣም ነው የሚወዳት የእነሱን ውሻ ሰፈር ውስጥ አንድ ሰው አይመታም እሱ እያለ ውሻውን ራሱን የሚጠብቀው አየህ ስንወድ ያንን ሰው ብቻ አይደለም ያ ሰው የኔ የሚላቸውን ሰዎች ሁላ እንንከባከባለን እንጠብቃለን ለምን እነዛ ነገሮች የዛ ሰው ናቸው ያ ሰው የሚወደውን አንተም ትወድለታለህ ስለዚህ ልጆቿን ማየት እንዳለባት ልጆቿ በጣም ይወዱታል ስለዚህ ልጆቿ አባት ነው አቅፋው የምተኛው ወንድ በአካል ከሱ ጋር ነች በሐሳብ ግን ሌላ ወንድ ጋር ነች አየህ እቺ ሴት ቆም ብላ ያረገች ያለችውን ነገር መመርመር ስሜትን ብቻ ማድመጥ ሳይሆን ሪያሊቲ የሆነው ነገር ምንድነው ይሄ ግንዛቤ መፍጠር ነው ያው ጀስት ራሷን እንድታይና ከስሜታዊነት ወጣ በማስተዋል እንድትኖርና ሪያሊቲውን እንድትቀበል ሪያሊቲውን ከተቀበለች ለዛኛው የሰጠችውን አቴንሽን ወደዚህ ታመጣዋለች ወደ ራሷ ታመጣዋለች አዲስ ፍቅር እንደውም ይገነባል ነገ የሚመጣውን ነገር ማየት ማለት ነው ነገንም አርቆ አሻግሮ ማየት እንጂማ እሷ ውሳኔውማ ከባድ ነው ጀስት ፍቅር አይጎዳም ብለናል አይደል ቅድም ግን ሰዎች በራሳቸው ለፍቅር በሚሰጡት ትርጉም ወይም ፍቅር ግንኙነት ውስጥ ሆነው በሚደርስባቸው ነገር ይጎዳሉ ብዙ አይነት ጉዳቶች ሊኖሩ ይችላሉ ጀስት ራስን እስከ ማጥፋት የሚደርስ ራስን እስከ መሳት የሚደርሱ ጉዳቶች ሊኖሩ ይችላሉና በፍቅር ተጎዳው የሚሉ ሰዎች ምንድነው ማድረግ ያለባቸው ከዛ ጉዳት ለመውጣት ወይም ትራውማታይዝም ሊደረጉ ይችላሉ በፍቅር ከእንደዚህ አይነት ነገር ለመውጣት ምን ማድረግ አለባቸው ብለህ ታስባለህ አሁን ብዙ ጊዜ በፍቅር ዋጋ የከፈሉ በፍቅር የተጎዱ በፍቅር የተሰቃዩ ሰዎች አሉ በመጀመሪያ ደረጃ የፍቅር ትርጉም ማወቅ እና አመለካከታቸው መቀየር አለባቸው ፍቅር ምንድነው አንድ ነገር ምንድነው የሚለውን ነገሩን ካወቀው
ለምሳሌ አንተ ይጎዳል ብለህ ያልከውን ነገር የማይጎዳ ነገር ሆኖ ስታገኘው ለካ ራሴው ነኝ እንዴ በራሴው እንዲህ ያመጣሁት ልትል ትችላለህ። ገባ? የፍቅር ትርጉሙ ማወቅና አመለካከታቸውን መቀየር አለባቸው። ሰዎች በፍቅር በሁለት አይነት መንገድ የሚጎዱት አፍቅረው ሲያጡና ሲካዱ። አፍቅረው ያጣው በቃ እንዳልከው በኢማጂኔሽን ከእሷ ጋር ያለውን የነገውን ህይወት እሷን አግኝቶ የሚኖረውን በሙሉ ቢውልድ አድርጎ ያ ነገር ለሱ ደስታ ሰጥቶት ያንን ነገር ለማግኘት ይታገላል። ሳይሆን ሲቀር ዋት ይላል። ለምን? ትናንትና ለአእምሮ ይነግረዋል፣ ዛሬ ደግሞ የሆነው ሌላ ነው። ይጣረሳል ማለት ነው። አየህ፣ ሪያሊቲውና ኢማጂኔሽን ይጣረሳል። በዚህ መሀል ወደ ስቃይ ውስጥ እንገባለን ማለት ነው። ሁለተኛ ደግሞ የሚከዱ ሰዎች አሉ። የሆነ የፍቅር አጋራቸው ወድሃለሁ ብለው ወይ ምናልባት 10 ዓመትም ኖረው ጥሏቸው ሲሄድ ይደነግጣሉ። ለምን? እንዴት? ትላንትና እኮ ወድሃለሁ ብላኝ እንዴት ይህንን ታደርጋለች? እንዴት አይሰራም? አሁን የተከዱ ሰዎች እንዴት እያሉ የማይሆን ጥያቄ እየጠየቁ በራሳቸው ላይ ያመጻሉ። አመፅ ተርፉ ደግሞ ስቃይ ነው። ከዚህ ነገር ውስጥ ለመውጣት አመፅን ማቆም። ለምን? እንዴት መሆን አልነበረበትም። ትላንትና እንዲህ ብሎኝ የቃላት እስረኞች ይሆናሉ። ትላንትና እንደዚህ ብሎኝ ይሄን አሳልፈ እንደዚህ ዛሬ እንዴት ይላሉ። ገባ? ትላንትናን መተው፣ ዛሬ ሆነውን ማየት። ያው ፍቅር ያለው ፍቅር አይጎዳም ብለናል። ግን እኛ የምንፈጥረው ስቶሪ ሊጎዳን ይችላል፣ ወይ ደግሞ ሰዎች እኛ ላይ የሚያሳድሩብን ጫና በፍቅሩ ምክንያት ሊጎዳን ይችላል። እና አንድ ሰው በፍቅር ከተጎዳ በኋላ ወይ ተጎድቻለሁ ብሎ ካሰበ በኋላ እንዴት ነው ከዛ ስሜት አገግሞ መውጣት የሚችለው? የተለያዩ ሂደቶች አሉት። ያው ፕሮሰስ አለው። በአንድ የሚሆን ነገር የለም። በመጀመሪያ ደረጃ ለፍቅር ያለንን አመለካከት መቀየር፣ ሁለተኛ ደግሞ ፍቅር ምንድን ነው የሚለውን ትርጓሜውን ማወቅ፣ ለራሳችን የሰጠነው ግንዛቤ አመለካከታችን ብዙ ጊዜ የሚጎዳን ያ ነው። በህይወታቸው ደግሞ መቀበልን መልመድ አለባቸው። ብዙ ሰዎች የሆነ ነገር ሲሆን ለምን ሆነ፣ እንዴት ሆነ፣ መሆን አልነበረበትም፣ እኔ እኮ እንዲያስቤ ነበር፣ ያ አይሰራም። አሁን ያሰቡትና የሆነውን ሲሆን ይጣረስባቸውና ማይሆን ኮንፍሊክት በራሳቸው ላይ ያመጻሉ። አመፅ ደግሞ ትርፉ ስቃይ ነው። እንደነዚህ አይነት ሰዎች ወይ አፍቅረው አጥተው ወይ ተከርተው ነው። ከተከዱ በቃ እንግዲህ ምን ማድረግ እችላለሁ? እኔ ልቆጣጠረው ያ ሰው እኔ ልመርጠው እንጂ የሱን አንድን ሰው እኛ ልንመርጠው እንችላለን። ያ ሰው ግን በጊዜ ሂደት ጥሎን ከሄደ መመለስ አንችልም። በቃ የሱ ውሳኔው ነው። ገባ? እኛ መመለስ ማንችለው ማድረግ በማንችለው ነገር ላይ ጊዜያችንን ማባከን የለብንም። አንተ ሰው መውደድ ትችላለህ፣ እንዲወድ ደግሞ ማድረግ አትችልም፣ ማስገደድ አትችልም። በቃ ምንችለው ማድረግ ማንችለውን ደግሞ መተው። ገባ? ስለዚህ መቀበል፣ በቃ በህይወት ውስጥ ምንም የሚፈጠር ምንም መቀበል ስቃይን ይቀንሳል። ይሄ ነገር ተፈጠረ፣ ተከዳው፣ ምን ማድረግ እችላለሁ? ምንም ማድረግ አልችልም። ስለዚህ አምላክ ከኔ ጋር አለ። አንዳንዴ እነዚህ ሰዎች እኔ እምነታቸውን ይጠራጠራሉ። አንድ አማኝ አንድ የሚያምን አምላኩ ከሱ በላይ ስለሱ እንደሚመለከተው ወይ እሱ እንደሚጠብቀው የሚያምን ሰው የሆነ ሰው ጥሎኝ ሄደ ብሎ እየየ የሚል ከሆነ ወይም አፍቅሬ ያጣው ብሎ እየየ የሚል ከሆነ የእሱ እምነት ጥያቄ ውስጥ ነው የሚገባብኝ። ገባ? በቃ የኔ ፍላጎትና አምላክ የሚያስብልኝ ደግሞ የተለያየ ሊሆን ይችላል ብሎ መቀበል አለባቸው። በቃ ምን ማድረግ እችላለሁ ብለህ አየህ፣ ፖዚቲቭ አዎንታዊ አስተሳሰብን ባላንተ ላይ ማዳበር ነው እንጂ የዛን ሰው ጥሩ ትዝታዎች እንደዚህ ብሎ ያን ያሳለፍናቸውና አሁን ያንን ነው ብዙ ሰዎች እያሰቡ ስቃያቸውን የሚያራዝሙት ማለት ነው። የሆነች ሞመንት ከዚህኛው ቀን ከዚህኛው ወራት እነዛ ይለቅሙና የነዛ ትዝታዎች ወይንም የነዛ የፍቅር ቃላቶች በጆሮአቸው ላይ ያቃጭላሉ። እነዛ ላይ ፎከስ የሚያደርጉት እዛ ላይ አይደለም ፎከስ ማድረግ ያለባቸው። ያ ሰው ምን ያህል እንደበደላቸው፣ ያ ሰው ምን ያህል እንደጎዳቸው፣ ያ ሰው በህይወታቸው ውስጥ መጥቶ ምን ያህል እንዳሰቃያቸው። ገባ? ለአእምሮ ይሄንንም ስትነግረዋል ጥሩዋን ሞመንት ብቻ የምታስብ ከሆነ ያችን እያሰበ ስታክ ያደርጋል። በዚህኛው ደግሞ ያ ሰው የበደላቸው እንዲያርጉኝ በደሉ ገባ? እዚህ ደረጃ ሊደርስ የቻለበትን ሂደት ስንነግረው አእምሮ አሃ ለካ እንዲህ አድርጎኛል እንዴ ታዲያ እንዲያርጎኝ ነው እሱን እያሰብኩት። አየህ በቀላሉ መውጣት ትችላለህ ማለት ነው። ጥሩ ሞመንቱን ብቻ ሳይሆን መጥፎንም የጎዳን የበደለን ያሰቃየንን መዋሸቱን ጊዜያችን መብላቱ እንዴ
ካደኝ ብላ እኮ የምታለቅሳለች። ጊዜዋን በልቶባታል እኮ 3 4 5 ዓመት 6 ዓመት የበላብን ሰው እንደውም እንደ ጠላት ነው ማየት። ጠላት ስል በቃ ይሄ ሰው ጥቅመኛ ነው፣ ጊዜ በልቶብሃል፣ የማይጠቅም ሰው ነው። ቆም ብለህ ነገሩን ማመዛዘን አለባቸው። ገባ? እኔ አሁን ተከዳው ሲሉኝ እንኳን ደስ አላችሁ ነው የምላቸው በመጀመሪያ ደረጃ። እንዴ እንኳን ደስ አለ እንዴት? ከዚህም እኮ የከፋ ነገር አለ። አብሮ እየኖረም ሊጎዳ ይችላል፣ ሊበዘብዝ ይችላል፣ በስሜት ይጫወታል፣ በስሜት ይጫወትባል፣ ብዙ ነገሮች ያደርጋል። ገባ? እንደውም በጊዜ ስለሄደልህ አመስግነው ነው የሚለው። ተጨማሪ ዓመት ስላልበላብህ፣ ተጨማሪ ጊዜ ስላልበላብህ እንኳንም በጊዜ ከህይወት ይወጣልኝ ብላችሁ አመስግኑት ነው የምላችሁ። ምክንያቱም ከሃዲዎች ብዙውን ጊዜ የማያፈቅሩ ሰዎች ናቸው። ምክንያቱም ያፈቀረ ሰው ጥሎ አይሄድም እንዴ። ከህይወቱ በላይ ከእሱ በላይ አስቀድሞ እንዴት ነው? ጤነኛ ሰው ከሆነ አንተ ከራስ በላይ የምታስቀድመውን ሰው እንዴት ጥለው ትሄዳለህ? እንዴት ትክደዋለህ? እንዴት ታሰቃየዋለህ? እንዴት ትበድለዋለህ? አየህ፣ የተካዱ ሰዎች እንኳን ደስ አላችሁ። ማይጠቅማችሁን ሰው ከህይወታችሁ እግዚአብሔር እንደውም እኔ እግዚአብሔር እያስወጣላችሁ ነው። እግዚአብሔር ከዚህ ሰው ጋር የሚኖራችሁን ህይወት ነገ ላይ ስለሚያውቀው እግዚአብሔር ከወዲሁ ሽልክ አድርጎላችሁ ነው። ነገ ላይ ይሄን የበደላችሁን ሰውም አምላካችሁን የምታመሰግኑ ቀን ይመጣል። ለምን? እግዚአብሔር የፍቅር አምላክ ነው፣ ከአፍቃሪዎች ጋር ነውና ነገ ላይ ይክሳቸዋል። አፍቃሪ ሰው ደግሞ አንዳንዴ ፈጣሪውን ይረሳል። በቃ ያን ሰው ወደ ማምለክ ይቀየራል፣ ፍቅሩ ማለት ነው። በቃ ያ ሰው ያለውን ነገር ነው የሚያደርገው፣ በዛ ሰው ስሜት ነው የሚመራው። ከዛ ይወጣል ማለት ነው ከእግዚአብሔር መንገድ። ለሁለት ባሪያ አትገዙ የሚለው አንደኛው ገንዘብ ነው። ግን ከዛ ቀጥሎ ወዴት ይሄዳል? ወደ ሰው ራሱ ላይ ሰው ያንን ሰውዬ ይሾመዋል። በቃ የሚፈልገው የሚያስደስተው ስሜቱን የሚያስተካክለው ያ ሰው ይሆናል። እሱ ደግሞ ከፍቅር ወጥቶ እግዚአብሔርን ወደ ማሳዘን ይወስደዋል ማለት ነው። ሰው ብዙ ራሳችንን ስህተት ምንሰራው ገባ? ራሳችን፣ አመለካከታችን፣ ባህሪያችን፣ አስተሳሰባችን የገነባናቸው ማንነታችን ዋጋ ያስከፍሉናል። ዋጋ የሚያስከፍለን ፍቅር ሳይሆን እኛው በራሳችን እኛውን ዋጋ የምንከፍለው። ከዛ ስቃ ውስጥ ለመውጣት መቁረጥ፣ መቀበል። በቃ ይሄ ሰው በድሎኛል፣ ይሄ ሰው አስቀይሞኛል፣ ይሄ ሰው አልመረጠኝም፣ ይሄ ሰው አልፈለገኝም፣ እሱ አልፈለገኝም ማለት ደግሞ እኔ ምንድን ነው አላስፈላጊ ሰው ነኝ ማለት አይደለም። እኔ የሚፈልገኝ ሰው አለ፣ አምላክ ከጎኔ ነው፣ ነገ ላይ ደግሞ ፈጣሪ ከሰኘን ብሎ በቀላሉ ነገሩን እኮ ቀለል አድርገህ ማየት ከዚህ ካለ ህመም ውስጥ በቀላሉ ትወጣለህ ማለት ነው። ግን ለምን እንዴት መሆን አልነበረበት የምትል ከሆነ ያው በእንትኑ ስቃውን እያረዘምከው። ስለዚህ እንደዚህ አይነት አሉታዊ ጥያቄዎችን ማቆም፣ በቃ መቀበል፣ ወደሚቀጥለው የህይወት ስቴፕ መሸጋገር፣ ነገ ላይ እንደማፍቀር እንደሚችሉ፣ ነገ ላይ መውደድ እንደሚችሉ፣ ይሄ ስቃይ እንደሚያልፍ። አሁን አንዳንዶች ይሄ ስቃይ አብሯቸው የሚኖር ይመስላቸዋል። እዛች ሞመንት ላይ ብቻ ስለሚያተኩሩ ህይወት በቃኝ ብለውም እኮ ራሳቸው የሚያጠፉ ሰዎች አሉ። እንደዚህ እየተሰቃዩ እስከ መቼ ነው የሚኖሩ? ይሄ ኃላፊ ስሜት እንደሆነ ለራሳቸው መንገር። ይህ ስሜት የመጣው ዛሬ ላይ በተፈጠረብን ነገር ነው። ዛሬ ደግሞ ወደ ነገ ይሻገራል። ስለዚህ ወደ ነገር ከመሻገሬ በፊት ይህንን ህመም እዚሁ ጋራ ማተው፣ ራሴን አክሜ ወደሚቀጥለው ህይወት መቀጠል። ህይወት ይቀጥላል። በህይወት ውስጥ ማግኘት ማጣት ያለ ነው። ሰው ይመጣል፣ ሰው ይሄዳል። ሰው ይመጣል፣ ሰው ይሄዳል። ቢሊየን ወንዶች፣ ቢሊየን ሴቶች አሉ። ከነዛ ውስጥ አምላክ ለእኔ አያጣም፣ አምላኬ ደግሞ ይክሰኛል ብሎ እንደዚህ ፖዘቲቭ ነገሮችን ማሰብ ለራስም ሰላም ይሰጠሃል። ከራስ ጋር ታርቀ ከአምላክ ሳትጣላ ከፈጣሪ ጋር እኮ አንተ ፋይት ማድረግ አምላክን የመረነ አንዱ ሙስሊም ነበርና እንዴት አላህ እንዴት ይህንን ያደርጋል አለ። ገባ? እንዴት እናቱን ጠላ፣ እህቱን ጠላ። ሴቶች በዚህ ጋር ሲመጡ አለ በዚህ ነው የሚሄዱ። አየህ፣ እስከዚህ ድረስ የሚደርሱ ሰዎች አሉ፣ ስለተከዱ ማለት ነው። ለዛች ሴት ሲል እምነቱን ቀይሮ ካደችው። ሰውዬ ህይወት ዜሮ ሆነበት። እምነቱን ቀየረ ለእሷ ብሎ ማለት። ከዛ እሷ ጥላው ሄደች። ከዛም በኋላ ለእናቱ አይደውልም፣ ለእሷ ብሎ ሀገር ለቆ ወጥቷል። ከሚኖርበት አካባቢ ሌላ ቦታ ማለት ነው። ይሄ ሰውዬ አሁን ከራሱ ጋርና ከፈጣሪ ጋር ግብ ገጠመ። አምላክ ምናልባት አንተን ሊያስተምር ፈልጎ በዚህ መንገድ ነው የሚያስተምረኝ። እሷን ለእኔ መስጠት አድርጎና መጀመሪያ እያወቀ ለምን እዚህ ውስጥ አስገባኝ? እንደ እምነቴን ቀይሬላት። ሰው ግን አሁን ልክ ነው ብለህ ታስባለህ? እምነት መቀየር የትኛውም ሰው ለእምነቱ ለሚወደው ሰው ብሎ እምነትን መቀየር የለበትም ብዬ ነው። እምነት ከዛም በላይ ነው። ገባ? እምነት መቀየር እኮ በጣም ከባድ ነገር ነው። አሁን ለሰው ብለህ እኮ ነው እምነቱን ሳታውቀው ሳይገባክ ልክ እንደሆነ ሳትረዳ
ዝም ብለህ የሆነ ሰው ስለወደድክ ከእሱ ጋር ለመመሳሰል ገባ። አንዳንዴ ግን ስሜት ነው። የሆነ ቀን አንዱ መጣና ላይ እሱ ኦርቶዶክስ እሷ ሙስሊም ናቸው። እሷ እኔም ብለህ እምነቱን ብለህ እንጂ እኔም ብለህ እንድመጣ አልፈልግም ትለዋለች። ችግር የለውም ነው። ከዛ እንትና እኛም የራሳችን አስተያየት ሰጠ ነው። ከዛ ምን አረገ? በሶስተኛው ቀን በመሀል ተጣሉና ምን አለ? ያኔ ልቀይርልህ ስል እውነት መስሎች ነው ለአንቺ ብዬ ነው ደግሞ ለሴት ገባ ሞቅ ብሎት ነበር። ትናንትና ስሜት ውስጥ ነበረ ማለት ነው። ያሰውየ ማስተዋል ያስፈልጋል። ከእምነት ውጭ በፍቅር ጀመር ማሰብም ኔቨር አያስፈልግም። በቃ አትመሳሰሉማ። ማይመሳሰልን ነገር ከማትመሳሰለው ሰው ጋራ ምን አይነት ይሄ አንቺን ባይማዝሽ አይሰራም። እዚህ ደረጃ ላይ እስክትደርስ ሜቢ የሆነ ማቹሪቲ ሊጠይቅ ይችላል። መጀመሪያ ወይ ልጅ ከሆን ቅድሜም ትንሽ ከሆነ ብለህ በስሜት ነው የምትመራው። የሆነ የምታያቸውን ነገሮች ብቻ ነው የምታምነው፣ ጊዜያዊ ነገር። ከዛ በኋላስ ቤተሰብ ለቤተሰብ ነው የሚተሳሰረው። ልጆች ሜቢ ግማሾቹ ወይ አጎቶቹ ምናምን ምን ይሆናሉ? ሙስሊሞች ይሆናሉ፣ ወይ ደግሞ በዚህ ጋር ደግሞ ኦርቶዶክስ ይሆናሉ። እሱም ግንኙነቱ አንድ ሁለት እኮ ሰዎች ሲጋቡ ቤተሰብም ነው አይደል እንደሚጋባው። እና እሱንም አርቆ ማሰብ ከእንደዚህ አይነት ነገሮች እንድንቆጠብ ያደርገናል። እና ወደዚህ ነገር ውስጥም ባይገቡ ጥሩ ነው። ከራስ ጋራ ፋይት ከፈጣሪ ጋራ ፋይት ማድረግ አያስፈልግም። የሆነውን ነገር መቀበል የተሻለ ነው። በሆነ ሰው አማካኝነት ሌሎችን መጥላትም ተገቢ አይደለም፣ ጤናማነትም አይደለም። በቃ ራስክን ወደ ያለህን ጥንካሬ ድክመትን እያሻሻልክ በህይወት ውስጥ ከዛሬ ነገ እየተሻሻልክ መኖር። የሰው ልጅ የተሻለ ህይወት ሊኖረው የሚችለው በዚህ ሂደት ውስጥ ነው። የዛሬ ድክመቶችን እየቀረፍክ የትላንትና ማንነት የማይሆኑ ማንነትን እያሻሻልክ የተሻለ ሰው እያደረግ ነገሮችን እንዳመጣጡ ተቀብሎ በስነ ልቦናም በስሜትም በብዙ ነገሮችም ጠንካራ አድርገህ ምንም ቢያጋጥመህ በቀላሉ መቀበል ትችላለህ ማለት ነው። ከስቃይ ውስጥ መውጣት የምንችለው ራሳችንን ስናጠነክር ነው። በቃ ራሳችንን ማጠንከር፣ ጠንካራዎች መሆን አለብን። በቃ ጠንካራ ካልሆንክ ብዙ ስሜቶች ይሸውዱና የማይሆን ውሳኔ ወስነ የማይሆን ነገር በራስ ላይም ልትፈርድ ትችላለህ። ከዚህ ሁሉ ይልቅ የሆነውን ነገር መቀበል፣ አመለካከታችንን ማደስ ያስፈልጋል ብዬ አምናለሁ። ብዙ ጊዜ ደግሞ በፍቅር ምክንያት ተጎድተው የሚያብዱት ወንዶች ናቸው። ይሄ ነገር ወንዶች እውነተኛ አፍቃሪ ናቸው ያስብላቸዋል ወይስ ምንድን ነው? እስኪ እዚህ ላይ ያለ ሀሳብ። አሁን ብዙ ጊዜ ወንድ ልጅ ሲያብድ እናያለን፣ ግን በፍቅር ምክንያት ነው በፍቅር ምክንያት ነው የሚባለው። ወይ ከርታው ነው የሆነ ነገር ነው። እና አንዲት ልጅ እኔ ላይቭ ላይ ቲክቶክ ላይ የመለሰችልኝ መልስ ይገዛኛል። ምን ነበረ? ወንድ ልጅ አፍቅሮ ሲያጣ ወይንም ሲከዳ የሚሮጠው ወደ መጠጥ ቤት፣ ወደ ጫት፣ ወደ ሲጋራ ነው አለች። እኛ ግን በራችንን ዘግተን እናለቅሳለን። ይሄ እኔ ምላሿ ገዝቶኛል። ለምን መሰለ? አንደኛ ወደ ሱስ ስትገባ መጠጥ ሲበዛ እሱ ራሱ የሆነ የጤና እክል እያመጣብህ፣ ጫት በዛው ልክ፣ ሲጋራ በዛው ልክ ስታጨስ ራስክን እየጎዳ ጭራሽ ወደማይሆን ማንነት ውስጥ እየገባ ነው የምትሄደው። ያ ለማበድ መንገድ በሩን ከፈትከ ማለት ነው። እዚህ ጋር በሯን ዘግታ የምታለቅሰው ግን እየነጻች ነው፣ ስሜቷን እያወጣች ነው፣ ቁስሏን እያከመች ነው፣ እየዳነች እየፈወሰች ነው። ይሄስ እያባባሰ ነው ማለት ነው። ስለዚህ ወንዶች የሚያብዱት ለዚህ ነው አለች። የኔ መልስ ይሄ ነው። ሌላኛው እይታዬ ደግሞ ወንድ ልጅ የበለጠ አፍቃሪ እንደ ወንድነቱ፣ አሁን ፍጥረታችን ያው ሴቶች ናቸው፣ ያው ሰው ነን። ወንዶች ደግሞ የወንድ ልጅ ተፈጥሮ ይመስለኛል ፍቅሩም ከፍ ያለ ይመስለኛል እንደ ፍጥረቱ። ያው እንደዚህ ስለ ሴቶች አያፈቅሩም የእነሱ ትንሽ ነው ምናምን እያልኩ አይደለም፣ ግን እንደ ሴትነታቸው እነሱም ያፈቅራሉ፣ ወንዶችም እንደ ወንድነታቸው ያፈቅራሉ። ግን ኢንጀነራሊ ፍቅር አያሳብድም። ወደ መጠጥ ቤት ከመሄድ ይልቅ ራስን እንደ ሴቶች ማከም ገባ ማልቀስ አለበት። በቃ ቁጭ ብለህ ታለቅሰህ እምባኩ ውስጥ የታፈነውን የታመቀውን ብሶት ግን እያንዳንዱን ነገር ብትተነፍስበት ነው። አየህ ወደ መጠጥ ቤትና ወደ ጫት ቤት ወደ ሲጋራ ከምትሄድ እንደ ሴቶች
በረን ዘግተህ ማልቀስ። ሴቷ በጊዜ ትነጻለች። ራሷን ያው ማልቀስ ብዙ ነገር ቢጎዳትም ለእብደት በር አከፍትማ። አየህ ስሜቱ አይታመቅም። አሁን እኮ ወንዱ እኮ ስሜቱ ይታመቃል። እየሸወደው ነው በመጠጥ በምን ይሸወደው። እሷስ ታዳምጧለች፣ ትሰማለች፣ ከዛ ታለቅሳለች። እሷ እያስተነፈሰች ነው የምትሄደው። ለሰውም ትናገራለች። ያ ወንዱ ይይዘውና ይጠጣል፣ ይታመቃል፣ ትበጠሳለች። ከዛ ያቺ ነገር ስትበጠስ ወደ እብደት ይሄዳል ማለት ነው። አየህ አሁን አንዳንዴ እብድ እኮ ጤነኛ ሆኖ ያመቀውን ነው የሚያወራው ነው የሚባለው። አየህ ዝም ማለት በራሱ እኮ ገባ ውስጥን አለማስተንፈስ ነው። የሆነን ብሶቶች፣ የተለያዩ ስሜቶችን አንድ ላይ ይዛቸው ከአንተ ቁጥጥር ውጭ ሲሆኑ ሲፈነዱ ወደ እብድ ትቀየራለህ ማለት ነው። እና የሚገርም መልስ ነው የመለሰችልኝ ብዬ ነው በቃ ለእኔ የሚገዛኝን ለሁሉም መልስ የሚሆን ምላሽ ነው ያቺ ሴት የመለሰችልኝ። ምንወስነው ውሳኔ ነው ወደ እብደት የሚመራን። ሴቶቹ በራቸውን ዘግተው ወደ ለቅሶ ነው፣ ወንዶቹ ደግሞ ወደ መጠጥ ቤት ወይንም ወደ ሱስ ውስጥ ይገቡና የእብደትን መንገድ ይጀምራሉ ማለት ነው። ያሳምናል መልስ። እና ደግሞ ሌላው ምንድን ነው መሰለህ ብዙ ሰው የሚቸገረው ያፈቀረውን ወይም የከዳውን ሰው በአጭር ጊዜ ውስጥ መርሳት አይችልም። በቃ እንዴት ልርሳው ከውስጤ ማውጣት አልቻልኩም። በቃ እየመጣ ይበጠብጠኛል። የኔ እንደማይሆን አውቃለሁ፣ ግን በቃ ስለሱ አለማሰብ አልቻልኩም የሚሉ ሰዎች አሉና እስኪ ስለሚያፈቅሩት ሰው አለማሰብ ይቻላል? ከተቻለስ እንዴት ነው የሚቻለው? አሁን አለማሰብ አይቻልም። ምክንያቱም አእምሮ ይመዘግበዋል። ትኩረት ሰተነዋል። ስለዛ ሰው ብዙ ነገሮች ነግረነዋል፣ ያውቃል። አሁን ችግሩ ምን መሰለ ማስታወስ አይደለም። ብዙዎች ያንን እያሰቡ ወደ ሌላ ነገር ውስጥ ይገባሉ፣ ይናፍቃሉ። ረግጧቸው ገፍቷቸው አልፈልግም ብሏቸው ያንን ሰው እያሰቡ ምናምን እንዴት ነው ምረሳው? ገባ ከማልቀስ አሁን ስሜትን መቆጠብ፣ ወደ ውስጥ አምቆ መያዝ። ገባ ይሄ ማስታወስ ኖርማል ነው። በቃ አእምሮ ስራው ነው። የሆነ ጊዜ ያለውን አእምሮ ወደ ሲፈልገው ነገ ይሄዳል፣ ሲፈልገው ትላንትና። አሁንን ትቶ ካልተቆጣጠርከው፣ ኮንትሮል ካላደረግከው ወደ ተለያየ ነገር ይሄዳል። ማስታወስ ይሄ ኖርማል ነው። በቃ ኖርማል ነገር ነው። ያም ማስታወስ የምታይበት ሁኔታ ነው። ገባ አንድ እንግዳ መጥቶ ቤት ቦታ ካልሰጠው፣ ካላስተናገድከው አንተ ቤት አይመጣም። እኛ ግን አሁን እኛ ችግራችን ምንድን ነው? ፊትን በቃ እንንከባከበዋለን። የሆነ ሀሳብ ማይሰጠንን ሰው ጀስት በቃ ጠብር ግፍ ነው የምንል። ግን አይወደንም፣ አይፈልገንም። የእኛን ፍላጎት ብቻ እያሰብን ያ ሰው እኮ እንዴ አልፈልግህም ብሎ ረግጦ ሄደህን ሰው ቁጭ ብለህ ማሰብ ይሄ እኮ እንትን ነው። ለራስ ግንዛቤ አለመስጠት፣ ራስን አለማየት፣ አለማስተዋል እኮ ነው። ገባ ተፈጥሯችንም አይመስልህም? ኔጌቲቭ ነገር ላይ መቆየት እሱማ ብዙ ጊዜ ብዙዎቻችን ኔጌቲቭ ሲገፋን ይስበን። አለመፈለጉን ለምን ብለህ ፈልገው ትሄዳለህ። በቃ እንደማትፈልግ እኮ ታውቀዋለህ። ያወቀው ሲገፋ እልህ ውስጥ ትገባለህ። እሱ ማን ስለሆነ ነው? ለምንድን ነው እንደዚህ ያደረገው? ማንነቴን አሳየዋለሁ። ይሄ ፍቅር መሰል እልህ ውስጥ እንገባለን። ኢጎ ደግሞ ይተናነቃል። ኢጎ ደግሞ እንዴ እሱ ማን ስለሆነ ነው? አሁን እኔ አንዲት ሴት እንዴት ካልኩሌት እንዳደረገችው በጣም ገረመኝ። የሚያፈቅራትን ወንድ ከማያፈቅራት ጋር አነጻጽራቸው። የማያፈቅራት እሷ የምትፈልገው ብዙ ጊዜ አይደውልላትም፣ ያን ያህል እንትን አይሰጣትም። ይሄንኛው ብዙ ጊዜ ይደውላል፣ በቀላሉ ይገኛል። እንደሱ ቆፍጠን አይልም፣ እንደሱ አይሆንም። አይ እንደሱ እንዲሆን ነው የምትፈልገው። ያ ፍቅር ደግሞ አይፈቅድልህም። አሁን እንደዛ ወንድ መሆን አትችልም። ይሄ ወንድ አይችልም። አስበዋል? አንድ የማያፈቅርህን ሰው ከሚያፈቅርህ ጋር አነጻጽረኸው የሚያፈቅርህ ሰው ዋጋ ሲያጣብህ ያንዳንዴ ሚዛናችንን የምናነጻጽረውን ነገር እንትን ካልኩሌት ማድረግ አለብን። አሁን እንደነዚህ አይነት ሰዎች እንዴት እንርሳው ለሚሉት ሀሳባቸውን ኮንትሮል ማድረግ፣ አእምሯቸውን ኮንትሮል ማድረግ አለባቸው። አንድን ሰው በድሏቸውን ሄደን ሰው ከመናፈቅ ይልቅ ይሄ ሰው ለምን ጥሎኝ ሄደ? ለምን አልመረጠኝ? ለምን ነው የገፋኝ? እየወደድኩት ፍቅር እየሰጠሁት ራሴ አሳልፌ
ልስጥ ስለው ረግጦኝ ሄደው ለምንድን ነው መጠየቅ። በዚህ ጥያቄ ውስጥ አእምሮ ያለውን ሁኔታ እየተገነዘበ ይመጣል። ይሄ ሰውዬ እንዲያርጎኝማ እኔ ስለሱ ላስብ አይገባም ብሎ ነገሩን ይቀበለውና ወደ ሌላ ነገር እናመራለን ማለት። በሁለተኛ ደረጃ መርሳት አንችልም። አሁን መርሳት ሲባል ብዙዎች በቃ ከአእምሮ ፎርጌት ትግል ውስጥ እሱ ደግሞ ይበልጥ እንድታስታውሰው ያደርጋል። እንዴ አሁን እጄ እንደዚህ ባሸው እኮ የበለጠ እየሞቀ ነው የሚሄደው። ገባ እዛ ነገር ላይ እያተኮርን እዛ ሀሳብ እዛ ሰው ላይ ስናተኩር የበለጠ ስለዛ ሰው ትኩረት ሰጠነው የዛን ሰው ማንን እያንዳንዱ ነገር አእምሮ እሱ ላይ ነው የሚያተኩር፣ ቦታ ይይዛል። ለሌላ ነገር ቦታ የለንም። ገባ ከዛስ መልሶ ስቃይ ማለት ነው። ያንን ማድረግ የለባቸውም ሰዎች። በሶስተኛ ደረጃ መቀበል የሚባለውን ነገር መቀበል በቃ በየትኛውም የህይወት ዘርፍ ውስጥ መቀበለው የሚባለው ነገር ወሳኝ ነገር። ተቀበለው በቃ ለምን እንዴት አይሰራም። በቃ መቀበል ይሄ ሰውዬ ወድጄው አፍቅሬው እኔን አልመረጠኝም፣ ካደኝ ከዳችኝ፣ ምን ማድረግ ይችላለሁ? በቃ መቀበል አለብኝ፣ ህይወት ይቀጥላል ብሎ መቀበል እንጂ ይሄ ለመርሳት መታገል። አሁን ብዙዎች በቃ ትግል ነው የሚጀምሩት። እንዴ እሱማ መርሳት አለብኝ፣ ከአእምሮ ማውጣት አለብኝ። ጭራሽ እኮ እያስታወስከው ነው የምትሄደው። ጭራሽ የበለጠ ቦታ እየሰጠው ገባ። ከሱ ይልቅ ለመርሳት ከመታገል ይልቅ ወይ ሌላ ሰው ለማስታወስ መሞከር ይሻላል፣ ወይ ሌላ ሰው፣ ሌላ ጉዳይ፣ ሌላ ስራ፣ ለስራ ትኩረት መስጠት። በቃ እንደዛ ነው የሚያስፈልገው። አሁን ራሳቸውን የሚዘነጋሉ እነዚህ ሰዎች። አሁን አዳዲስ ሰዎች መተዋወቅ፣ ስራ ላይ፣ ራስህ ላይ፣ በቃ በህይወት ወሳኝ የምትላቸው ነገሮች ላይ ትኩረት ስታደርግ አእምሮ ከዛ ነገር ይላቀቅና ወደ ትኩረት የምታደርግባቸው ነገሮች ይለቅ። ቀስ በቀስ ከህይወት የሰውዬ ውልቅ እያለ ይመጣል ማለት ነው። የማገገሚያ ጊዜ ያለ። አሁን አንዳንዶች ደግሞ ችግራቸው የሆነን ሰው ለመርሳት የሆነ ሰው ህይወት ውስጥ ይገቡና የበለጠ ስቃይ። ያኛው ሰው ማረሳሻ ሊሆን ይችላል። ወይ ለዛ ሰው አይሆኑትም፣ ወይ ለራሳቸው አይሆኑ። ራሳቸውም ሰላም የላቸውም፣ ለዛን ሰውም ሰላም አይሆኑም። አንድ ገጠመኝ ነገር ሚስቱ ሲታረግበታለች፣ እሷ ነው የሚወደው። ከዛ ተታረቁ። የሆነ ቀን ጥላው ሄደች። በንዴት በሳምንቱ ሌላ ሚስት አገባ። በንዴት አንዳንዴ የሰው ልጅ ውሳኔ ራሱ በጣም ይገርም። እንግዲህ ትዳርን እንግዲህ እንደ ቀልድ ተናዶባት ማለት ነው። ከዛ ይሄ ወንድ የሚያፈቅረው ያቺ ቀድሞ ሚስቱን ነው። እንዴት ያደርግ? አሰቃያት። ገባ? እችኛዋን አሰቃያት። እችን አቅፎ ያችን ነው የሚያስበው። ያችኛዋን በቃ እንትን አለች። ልጁ ደግሞ ሙስሊም ነው እና በቃ ችግር የለውም እሷም እኔ ምን እንሆናለን ምናምን። ጭራሽ እሱ አይወዳትም እች ልጅ ደግሞ ማረሳሻ ብቻ ነው። ማረሳሻ ደግሞ በ15 ዓመቷ ነው ያገባት። ከትምህርቱ አቋርጦ ቤተሰብ ምናምን ሰጥተውት ከዛ ከ2 ወር በኋላ እችን አባረራትና ያችኛዋን ከዛችኛዋ ጋር እንደ አዲስ ከዚችኛዋ ጋር እያለ የቀድሞ ሚስቱን መጀንጀን ጀመረ። አሳምኖ እችን አባረረ፣ እችን አመጣ። አየህ፣ በዚህ ልክ ትዳር ውስጥም አሁን ፍቺ የሚበዛበት አንዱ ይሄ ነው። የሆነን ሰው ለመርሳት የሆነን ሰው ያገባሉ። የሚያፈቅሩም አሉ አይደል? ትዳር ውስጥ ሆኖ ሌላ ሰው ደግሞ አሁን ይገጥሙኛል እንደዚህ አይነት ሰዎች፣ ወንዶችም ሴቶችም። እስከዛሬ ብዙ ጊዜ ሴቶች ገጥመውኛል። በባሌ ላይ አፈቀርኩ፣ ከባሌ ላይ ሌላ ፍቅር ያዘኝ፣ እንዴት ልሆን አበድኩ፣ እሱን ካላወራው ህይወት የምቀጥልም አይመስለኝም ምናምን የሚሉ ሰዎች አሉ። ይሄን እንኳን አንዳንዴ የሆነ ህመምም ይመስለኛል። ገባ? ምንም ካላጣ ብዙ ጊዜ ቺት የሚደረግባቸው ደግሞ ጥሩ ባል ወይ ጥሩ ሚስት ናቸው። እኔ እስከዛሬ ከገጠመኝ ታሪኮች ጥሩ ሰዎች ናቸው። አንዳንዴ ለምን ጥሩ ነገር ሲሰጠን ሌላ ነገር ላይ እንደምናተኩር አይገባኝም። ገባ? በባሌ ላይ ፍቅር ያዘኝ፣ በሚስቴ ላይ ፍቅር ያዘኝ፣ ልጅ እያለው ሚስት እያለው ፍቅር ያዘኝ። እንዴ አንዳንዴ ፍቅር ምንድን ነው የሚለው ይሄ ሁሉ እኮ ፍቅር ምን እንደሆነ ትርጓሜው ስላልገባን ነው። ገባ? አንድ ሰው 2 ከ2 ሰው በአንዴ ፍቅር አይዘውም። ከያዘውም ወይ የመጀመሪያውን አያፈቅረውም ወይ ሁለተኛውን አያፈቅረውም። ግን ሁለተኛውን ነው የሚያፈቅረው ይመስለኝ። የመጀመሪያውን አያፈቅረውም። የመጀመሪያውን ቢያፈቅረው ያንኛውን አያፈቅርማ። ገባ? ፍቅር ፍላጎትን መግደል እኮ ነው። በቃ ይሄ ዓለም
እዚህ ዓለም ላይ ምንም አይነት ሴቶች የሉም። አንድ ሴት ሰዎች ነው የሚታዩ፣ አንድ ወንድ ነው ሰዎች ናቸው። ገባ አማራጭ እንዳለ በፍቅር ውስጥ ከተሰማ ለዛ ሰው ፍቅር የለም። ለምን ፍቅር ፍላጎትን መግደል በባህሪያችን አሁን ያንንም ያምረናል አይደለ? በህይወታችን ያችን ስታያችን ምናምን ደግሞ ከዛ ሰው የተሻለ ሰው አለ። ያ ግን በቃ ያ ሰው ነው ለእኔ የሚገባው ብለህ አምነህ መርጠህ ነው የምትገባው ውስጥ በቃ ይሄ ችግር ነው ወይ? አንዳንዶቻችን ትላንትናችን ልክ አይደለም ወይ ያለንበት የሆነ ሲቹዌሽን ወደማይሆን ነገር እንዳልኩ ይሄ ያልተገራው ይሄ እንስሳዊ ማንነታችን ኮንትሮል ያደርግንና እሱ በዘፈቀደ ይመራናል። በትዳራችሁ ላይ የምታፈቅሩ ሰዎች ጤነኛ ነኝ እንትን እያበድኩ ነው ብለው ቆም ብለው መገንዘብ አለባቸው። ምክንያቱም በትዳር ላይ አፍቅራ ሄደች ሴት መጫወቻ ነው የምትሆነው። ባይዘው የምሬን ነው ነገር በትዳር ላይ አንድ ሰው ወይም አንድ ወንድ ትዳር ወደ አንቺ ሲመጣ ለስሜቱ እንጂ ፈልጎሽ አይደለም። እንዴት ነው ሚስትና ባሏን አስተታ አንተ የምታገባው? ባልና ልጆች አስተታ እንዴት ነው ያችን ሴት የምታገባው? አያገባትም። ጀስት ለስሜታቸው ብቻ። እኔ ከገጠሙኝ ታሪኮች ውስጥ ለስሜታቸው ነው የሚፈልጓቸው። ነገ ላይ እነዚህ ሰዎች ዋጋ ሊያስከፍሏቸው እንደሆነ የትዳራቸውን ሊያናጉባቸው የመጡ ሰይጣኖች እንደ ሰይጣን ነው ያቸው ምላቸው። በትዳራቸው ላይ የሆነ ሰው ከመጣባችሁ ያንን ሰው እንደ ሰይጣን ነው ማየት ያለባችሁ። አሁን ችግሩ የሆነ ጊዜ እኔ የሆነ ሰው ይመጣና ሀይ ሲላችሁ ባይበሉት ነው ምላቸው። ለመሰለ የሆነ ቀን ከባልገው ከሚስት ጋር የሆነ መንገጫገጭ ሲኖር ዝም ብለህ ለመደበር ብለህ ሀይ እንዴት ነሽ ደህና ነሽ፣ ከዛ ከሚስት ጋር ስትስማማ የነነገተውና የሆነ ቀን ሲይዝብህ እንዴት ነሽ ደህና ነሽ፣ ለክፉ ቀን እያዘጋጀ ነው የሚመጣው። ገባ የሆነ ችግር ሲፈጠር እንደውም ለምን እሷ ጋር አልሄድም። አየህ ሰይጣንም ያመቻችልሃል ችግሩ። አሁን አንዲትን ባለትዳር ወይንም የሆነ ባለትዳር ጋር ብትሄድ እኔ ሰይጣን ያመቻችልሃል። ምክንያቱም ሰይጣን ትዳርን ማፍረስ ነው አላማው አይደለ? የሆነን ሴት ለዝሙት ከፈለግ እና ለፍቅር ስፈልግ እኩል አይደለም ባይዘው። ለዝሙት ከፈለግ ምክንያቱም ሰይጣን አንተም መጣል ነው አይችልም፣ መጣል ነው የሚፈልገው። በዛች እንትን ሊመጣና ያመቻችልሃል። በትዳራችሁ ላይ ፍቅር ይዞናል የምትሉ ሰዎች ቆም ብላችሁ፣ ይሄ በሽታ ነው፣ ህመም ነው፣ አላዋቂነት፣ ይሄ በስሜት መመራት፣ ይሄ አውሬ መሆን ጭራቅ መሆን ነው እንጂ ፍቅር አይደለም። ፍቅር ያገናዝባል፣ ፍቅር ያመዛዝናል፣ ፍቅር ሰዎችን ወደማይሆን መንገድ አይመራም። ስለዚህ እኛ ውስጥ ያለ አውሬ ወይንም ሰይጣኑ ማንነታችን እኛን ወደ ገደል እየከተተን ነው። ስለዚህ ከዚህ ነገር መውጣት አለብኝ ብለው ቆም ብለው ማሰብ አለባቸው። ፍላጎታቸውን ይሄ ውጭ መመልከት ሳይሆን ወደ ውስጥ መመልከት፣ ትዳር አጋራቸውን ማየት። ገባ ችግሩን አሁን የሆነን ሰው የሆነን ትዳር ከሆነ ጋር ማነጻጸር የለብህም። የራስ ትዳር የራስ ነው። ውጭ ማየት አይመለከትም። አሁን ሁሉ ሰው እኩል አይደለም። ገባ ፍቅር አሰጣጡ ላይ ፍቅር አመለካከቱ። አሁን ሌላውን የምታይ ከሆነ የኔ ባል እኮ እንደዛ አይደለም እንደዚህ ካለች ሌላ ፍለጋ ልትወጣ ነው ማለት ነው። በቃ እናንተ መርጣችኋል። ከዛ ውጪ ሌሎች ሰዎች ናቸው። የሆነ ሰው ወደ ህይወታችሁ ቢመጣም ሊያሰነካክላችሁ ማለት አለባችሁ። ትናንትና የሆነች እያወራችኝ ቀድሞኑ ሊያሰነካክለኝ እንደሆነ እያወቅኩኝ ያ ነገር ከተፈጠረ አብረው ካደሩ በኋላ ከዛ ላሽ ሲላት ነው ያንን ነገር ያገናዘበችው። ድሮም እኮ ታውቆኛል እንደማያገባኝ እያወቅኩ የልጆች እናት መሆኔን እያወቅኩ እንደማያገባኝ እያወቅኩኝ ከሱ ጋር ማውራቴ ከሱ ጋር መቀጠሌ በጣም ከባድ ነው። ጸጸት አለ፣ መርከስ። ገባ እንዴት ብለህ ታወራለህ አሁን ከዛ ሰው ጋር ራሱ በጣም ከባድ ሰው አምኖሃል ኦልሬዲ። በቃ አብራችሁ አንድ ቤት እየኖራችሁ ነው። ግን በድብቅ ሄዳ እንደዛ አድርጋ ተመልሳ ስትመጣ ሀው ፊሊንጓ ምንድን ነው ሊሆን የሚችለው? በጣም ከባድ ፊሊንግ ባይዘው ጸጸቱ አለ። ጸጸቱ በቃ በተለይ ካልተናገረችው ያ ሁሌ ውስጧን እየበላት ያንን ከባሌ ጋር ተኝቼ ባይምሮ የሚመጣው ያ ወንድ ነው ዋለች። ገባ ተሰቃየው። እንግዲህ ልጆች እናት ነች። ባለትዳሮች የሆነ ሰው መጥቶ ሀይ ሲላችሁ ባይ ብሎክ እና በአጠቃላይ ባለትዳሮች ትዳራችሁን አክብሩ። የሰይጣን መጫወቻ አትኑ። ማንም ሰው እናንተም መጥቶ ሊያገባችሁ አይደለም፣ ለስሜቱ ነው የሚቀርባችሁ።
ስለዚህ ትዳርሽን ማክበር አለብሽ። ውጭውን ሳይሆን ወደ ውስጥ እዛው ትዳርሽን ቤትሽን ትዳርን አታነጻጽሩት። ሰዎች እንዳመለካከታቸው እንዳስተሳሰባቸው እንደ ግንዛቤያቸው በዛ ልክ ነው የሚኖሩት። ያንን መቀበል ያስፈልጋል እንጂ ይሄ ፐርፌክት የሆነውን ፐርፌክት ካልሆነው ጋር እያነጻጸርክ አይ ሌላ ፍለጋ ያ አንደኛ ልጆች አሉ ገባ ዛሬ የምትወስነው ውሳኔ ባይዘው ነገን ያማከለ መሆን አለበት። አሁን ይሄንን ወንድ አፈቀርኩ ብላ አንዳንዴ ግን እንጃኔ ሰው ይገርመኛል። 2 ልጅ ወልዳ እሱም 2 ልጅ ወልዶ እንጋባ በቃ እኔም እሷን ልፍታት አንቺም ፍቺው እንጋባ። እንግዲህ ሁለት ወልደዋል። እንደዚህ አይነት ሰዎችም አሉ ገባ 2 ልጅ አሁንም ወልዳ ባሏን ፈታ እሱን ታገባው እሱም እንደዛው ከዛ በጣም ፐርፌክት የሆነ ላይፍ ሊኖሩ ማለት ነው። ሌሎቹን ሰዎች ረስተዋቸዋል። አንዳንዴ የምር ይሄን ነገር የሚፈጠር ፍቅር አለ እንዴ? ኧረ የለም ፍቅር አይደለም። አሁን አንዳንዴ ይኸውልህ ይሄ ያው ምን ትለዋለሽ? አሁን እንደዚህ ነገር ውስጥ ያሉ ሰዎች ፍቅር ካልሆነ ይሄ ነገር ምንድን ነው የሚሆነው? ራስ ወዳድነት ነው ወይስ ለስሜት መገዛት ነው? ምንድን ነው? ለስሜት መገዛት ገባ ስሜት በቃ የሆነን ሰው አምሮኛል እሱ ከሱ ጋር መኖር ከሱ ጋር ማድረግ ፈልጋለሁ ነው የሚል። ስለዚህ ስሜትክን ለማስፈጸም አንተ ደግሞ የማይሆን ውሳኔ ትወስናለህ። ስለዚህ ቆም ብሎ ማሰብ አለባቸው። በተለይ ደግሞ ፍቅራቸውን ሳይጨርሱ ሌላ ሰው ያገቡ እኔ ሚስት ወይም ባልሽ ከቀድሞ ፍቅረኛ ጋር ግንኙነት አያስፈልግም። ኧረ በጭራሽ ሰው እናት አባቱን የተወለደ እንኳን የቀድሞ ፍቅረኛዋን እንዴት አይሰራም። ለምን መሰለህ? እኔ እየተገናኙ የምር አብሮ የሚያድሩ ስለማቅ ነው። እሱም ያችን ነው ሚስቱን ሳይሆን ቀድሞ ፍቅረኛውን እሷም እሱን ሳይሆን እንደዚህ ገባ ችግሩ ብዙ ጊዜ ቺት ያደርጋሉ። እንደዚህ ያው የሚገጥሙኝ ስቶሪዎች ናቸው። ፍቅራቸውን ያልጨረሱ ሪያሊቲው ይሄ ነው። በቃ ፍቅራቸውን ያልጨረሱ ሰዎች በስተት ሊሆን ይችላል የተለያዩት ያ በሆነ አጋጣሚ ይለያዩና ያገረሻል ድጋሚ ያ ከዛ ይደዋወላሉ ያወራሉ። ጭራሽ ምንም ማውራት የለባቸው። በቃ የሆነ ጊዜ ላይ እንትን ጓደኛ ነው የሚባል ነገር ኧረ አይሰራም። በቃ እኔ እና አንቺ እህትና ወንድም እንሁን ካሁን በኋላ በቃ እንደጋገፋለን እናወራለን ተባባልን። የገደሉ ጉዞ የሚጀምረው እዛ ጋር ነው። አይሰራም። ከዛስ መጨረሻ ያው እንዳልከው ከጀርባ በድብቅ መገናኘት ይሆናል። እንዲህ አንተ በጣም ከባድ እኮ ነገር ነው። እኔ አሁን አንዳንዴ ሳስበው ሰዎች ምን ሆን በስሜት ወድቀናል ገባ በቃ ውድቅን ያለው እንዴ በትዳር ላይ አፍቅራ አሁን እኔ አርግዛ የወለደች ሴት አውቃለሁ። ባሏ ልጁ የሱ እንደሆነች ነው የሚያውቀው። ልጁ ግን የሱ አይደለችም። 2 ልጅ አላት። ሶስተኛው አይ የመጀመሪያው የባሏ ነው። ሁለተኛው የሌላ የፍቅረኛዋ ነው። እቺ ሴት አሁን በቃ እኔ ወስኛለሁ አለችኝ። እኔ ባሌን ፈትቼ ፍቅረኛዬን ላገባ ነው። ይሄ እኮ እብደት እኮ ነው። እብደት ለስሜት መገዛት የሚያስኬድ ከሆነ ልጅ እስከ መውለድ የሚያደርስ ከሆነ በጣም ከባድ ነው። ሀራስ ነበርኩ አለች። እየመጣ ይጠይቀኝ ነበር አለች። እርጉዝ መሆኔን ያውቃል አለች። ማለት የት ነው መጥቶ የሚጠይቃት? አንድ ቢሮ እሷ አለቃ እሱ ሰራተኛ ሆኖ ተገናኙ። ከዛ ወደድኩሽ አፈቀርኩሽ አለኝ አለች። ከዛ እኔም በፍቅሩ ተማረኩ። በቃ ባሌን ያልወደውም አለች። ባሌ ያስጠላኛል አለች። ከሱ ጋር እኔ እሱን አቅፌ ስተኛ ይቀፈኛል አለች። ይሄ ፍቅር ነው? ፍቅር አይደለም። አየህ አይደለም። አይ በዛ ላይ ደግሞ የእሷ ብቻ ሳይሆን አፈቅርሻለሁ የሚለው ሰው ራሱ ጤነኛ አይደለም እኮ። ጤነኛ እንዴት ነው አንተ ባለትዳር የምታፈቅረው? ብታፈቅራት እንኳን አንዲት ሴት ባለትዳር እንደሆነች ባወክበት ቅጽበት ፍቅር ይቆማል። ቀጥ ሶሪ ወደሚቀጥለው ህይወት እንጂ ባለትዳር የልጅ እናት እንደሆነች ካወክ በኋላ መቀጥለው ፍቅር ሳይሆን ራስነ በቃ ራስ ወዳድነት ፍላጎትን ለማለት ገባ። በትዳር ላይ አፈቀርኩ የምትሉ ሰዎች እናንተ ጤነኞች አይደላችሁ። ሌላ ደግሞ አንዳንድ ሴቶች የሚያናድዱን ሴቶች አሉ። ባለትዳር እንደሆነ እያወቁ የሚማግጡ ሚስቶች እንደ ቅምጥ ይቀመጣሉ። ሚስት አውቃ እባክሽ ተይልኝ ባሌ ነው የልጆቼ አባት ነው ስትል ሚስትን የሚሰዱ ሴቶች አሉ። እነዚህ በጣም ባለጌዎች ናቸው።
ለራሳቸው ክብር የሌላቸው ሴቶች ናቸው። ይሄ ወንድ እንደማይጠቅማት እያወቀች ሚስቱንና ትዳሩን ትቶ እሷ ጋር እንደ ቅምጥ ያስቀምጧት እየተጠቀምባት እንዳለ እያወቀች ሌላ ሴት እባክሽን በቃ ተይልኝ ስትላት ሚስትን መስደብ ማለት ይሄ ድድብና ነው። የምር የመጨረሻ የዓለማችን ደደቦች ብዬ ነው የማስባቸው እኔ ቃሉን እንትን በቃ አላዋቂዎች፣ አላስተዋዮች፣ ስሜት አደር ራስ ወዳዶች እንደዚህ አይነት ሴቶች ናቸው። በቃ ባለትዳር ከሆነ መጨረሻውም እኮ አያምርም እኮ። መጨረሻቸው የእነዚህ ሴቶች መጨረሻ ምን ሊሆን ይችላል? አያምርም። ሜቢ እኮ ይህን ሰው የፈለጉት ከገንዘቡ አንጻር ሊሆን ይችላል። በቃ ገንዘቡን ፈለጉ። እነዚህ ሴቶች ከሴተኛ ዳሪዎች በምን ነው የሚለዩት? በምንም አይለዩ። እነሱ እነዚህ እንደውም የከፋ ነው። ሴተኛ ዳሪዎች ቢዝነስ ነው። ስለአንተ ማንነት ስለአንተ ህይወት አይመለከታቸውም፣ አያገባቸውም። እነዚህ ግን እያወቁ ባለትዳር እንደሆነ እያወቀች ሚስት እባክሽ ተይልኝ የልጆቼ አባት ነው ከሱ ጋር አቁሚ ስትል ሚስትን ይሰድባሉ። አንቺን እኮ ስለማይፈልግሽ እኮ ነው፣ ከአንቺ የጎደለው ነገር አንቺ እኮ አጃጅተሽበት ነው፣ አንቺ እኮ እንደዚህ ብለሽበት ነው፣ ልጅ ስለወለደች ነው እሷ እንዲሆነች። ያኔ ከእሷን በላይ ልትሆን ትችላለች። አሁን አለማሰባቸው አለማወቃቸው ነው። ነገ ላይ የተሻለ ሲያገኝ እኮ እችን ሴት እችን ቅምጥ ጥሏት እንደሚሄድ ቅምጥ እኮ ነች አይደለ? ለጊዜያዊ ስሜት የሚፈልጋት አይደል? እሱ አንዳንድ እንጃ በጣም ባለጌ ሴቶች አሉ። በቃ የመጨረሻ ብልግና ለእኔ ይሄ ባለትዳርን የሚያሯሩጥ መሰናክል መሆኑ ሰይጣን መሆኑ እኮ ነው። ገባ? ስለዚህ በጣም ባለጌ ሴቶች አሉ። በቃ ባለትዳር እንደሆነ ካወቅሽ አየር ላይ ማቆም አለብሽ። በቃ አይጠቅምሽማ። ገባ? አንድን ሰው እሱ እንኳን ቢመጣ ይምጣ፣ እሱ ሜቢ ብዙ አይነት ችግሮች ሊኖሩበት ይችላሉ፣ ሊመጣ ይችላል። ገፍቶ እንኳን ቢመጣ ግን ባለትዳር እንደሆነ ካወቅሽ አለቀ በቃ ጉዳዩ። በቃ ማቆም ለእሱም ነግሮ እንዲህ ነገር ውስጥ መግባት አልፈልግም ይበቃል። ጭራሽ ደግሞ ስድብ ሌላንን ሰው እንትን ገባ አንተም ላይ ነገ ሊደርስብህ ይችላል። ገባ? ነገ በእኔ የሚባል ነገር አለ እኮ። ዛሬ ላይ ሰራው በደል ነገ ላይ ፈጣሪ ይቀጣሃል በእጥፉ በብዙ እጥፍ ነው የምትቀጣው። ይሄ ሰው መጥቶ እሷን ጎሳቁላት አንቺ ትዳሬን ያስተነካከልሽ አንቺ ልጆቼን እንደዚህ ቢያገባት እንኳን ፈቶ ልጆች በጊዜ ሂደት አንቺ ልጆቼን እንትነን የማይሆን ህይወት ነው የምትኖረው የሰው ባል ቀምታ ማለት ነው። እና ቆም ብለን በማስተዋል ብዙዎቻችን ብንኖር ማስተዋል ይጎለናል። የፍቅር አመለካከት አረዳዳችንን ብንቀይርና ራሳችንን ብንወድ ራሳችንን ማክበር በቃ ለአምላክ ለፈጣሪም ለራሳችንም ብንገዛ እንደዚህ ውጥንቅጥ የሆነ ህይወት ውስጥ አንገባም። ገባ? ብዙዎቻችን ማስተዋል ጎሎናልና እኔ በማስተዋል እንኑር ነው የምለው። እግዚአብሔርም የሚፈልገው እሱ ብዙ የምናሳዝነው ሰው አለ። ከሰውም በላይ ደግሞ ፈጣሪን እናሳዝናለን። እንግዲህ እስካሁን በጣም ብዙ ነገሮችን አንስተናል እና የሚገርም ቆይታ አድርገናል። አሁን በስተመጨረሻ ደግሞ እንድታነሳልኝ የሚፈልገው ነገር ብዙዎች ምን ይላሉ? ፍቅርና ቅናትን ያስተሳስራሉ። አንድ ሰው ካልቀና አላፈቀርም ይላሉ። እና እስኪ ለዚህ አጠር ያለች ማብራሪያ ሰጥተን የዛሬ ቆይታችንን እንጨርሳለን። ሁለት አይነት ቅናት አለ፣ መንፈሳዊና ኔጌቲቭ ቅናት አለ። መንፈሳዊ በጣም የሚበረታታ ለዛ ያንን ሰው መንከባከብ ያንን ሰው አለማሳዘንን በቃ ለዛ ሰው ራስን አሳልፈ መስጠት እንዳይጎዳብህ እንዳይበደልብህ የተሻለ ሰው እንዲሆን ያደርግላል። ይሄ ኔጌቲቭ ግን የፍቅር ሳይሆን አንድን ሰው የማጣት ፍራቻ፣ ኮንፊደንስ አለመኖር። አየህ እቺ ሴት ከኔ በተሻለ ወንድ ስታገኝ ጥላኝ ብትሄድስ? ይሄ አሁን ኮንፊደንስ የለህም ማለት ነው። እነዚህ አይነት ነገር የሚመነጩት ፍቅር ሳይሆን በራስ ካለመተማመን። ስለዚህ ዋናው ጉዳዩ ራስ ጋር ነው ማለት ነው። ትቀና ከሆነ የመጀመሪያው ነገር አንተ ጋር ያለው ያንን ነገር ማሻሻል አለብህ። እውነተኛ ፍቅር ኔጌቲቭ ቅናት አያውቅም። መጽሐፍ ቅዱስ ላይም ካየ ነው ፍቅር አይቀናም ነው የሚለው። ገባ? አይታበይም፣ በቃ የማይገባውንም አያደርግም። አሁን ኮንትሮል የሚያበዙ ሰዎች አሉ። ያንን ሰው ወደድኩት በቃ የቁጥጥር አስሮ መያዝ ብለው ረጅም ገመድ ታስሯለ፣ ከዛ ትይዘዋለ የትም እንዳይሄድ ማለት ነው። ፍቅር ፍቅር ነፃ ነው፣ ባይዘው መንገዱም ነፃ ነው፣ ለሰውየውም ነፃነት ሰጠዋለህ። እንዲያውም ከብዙ ስራቶች ነፃ የምትወጣበት ነገርን አንተ የምትታሰርበት ከሆነ ችግር አለ ማለት ነው። አየህ ያ ፍቅር ሳይሆን እንደዛ የሚያደርግ
የራሳችን አመለካከት ነው። እንደነዚህ ሰዎች ማሻሻል፣ ምክንያቱም የሚያፈቅሩትን ሰው እኮ በቅናት አሲድ የሚደፉ አሉ፣ የገደሉ አንቀው ባላቸውን የጎዱ ሴቶች አሉ። ባለፈው ሰምተሃል አይደል? እስከ መቁረጥ አሁን አርሲ ላይ እንደዛ ነው። አይ በባሏ ስለምትቀና ነው በተኛበት እንትኑ የቆረጠችው ነው የተባለ። አየህ ይሄ ኔጌቲቭ ቅናት መጨረሻው አያምርም። የፍቅር መገለጫም አይደለም። ይሄ ከራሳችን ጉድለት የሚመጣ ነው። መቀየር አለብን። ያ ሰው መሄድ ከፈለገ አንተ ስለቀና ስላልቀና አይደለም የሚቆየው። መሄድ ከፈለገ ይሄዳል። ነፃነት መስጠት አለብን። መተማመን አለብን። በቃ አለቀ። መተማመን የሌለበት ፍቅር በነገራችን ላይ አልቋል። የለም ማለት ነው። ፍቅር የለም። በቃ እዛ ጋር እንዲሁ ነው ፈጥሮ ያ በራሳችን እንትን እያልን እየኖርን ያለ ነው እንጂ ፍቅር የለም። እንደዚህ አይነት ያለባችሁ ሰዎች በጊዜው ራሳቸው ማዳን አለባቸው። ለምን መሰለህ? ይሄ ወደዋለሁ የሚሉትን አካል ነገር ላይ ይጎዱታል። እየጎዱት ነው የሚሄዱት። ገባ? ያስሩታል፣ ነፃነት አይሰጡትም። ያንን ሰው ይበድሉታል፣ ያስቀይሙታል፣ ብዙ ነገር። እነሱ ግን እኮ የተንከባከቡት ስለሚያዙ እንዳላጣ በሚል ነው። ፍቅራቸውን የሚገልጹ ነው የሚመስላቸው። ያን አፈቅረዋለሁ የሚለውን አካል ግን እየጎዱት ነው የሚሄዱት። ስለዚህ የምትቀኑ ሰዎች ከራስ ጉድለት፣ በራስ ካለመተማመን፣ ኮንፊደንስ ስለሌላችሁ ያንን ሰው አጣለው የሚል ፍራቻ ተዉት። ነገን ተዉት። ነገ ላይ መሄድ ካለበት ያ ሰውዬ ሊሄድ ይችላል። መያዝ አትችሉም። ገባ? ነገን ትቶ ዛሬ መኖር ነው። ስለ ነገ አይመለከተኝም። አንዲት ሴት ጥላኝ ብትሄድ ባትሄድ፣ አየህ ደግሞ እኮ ፍቅራቸውን አያጣጥሙም እንደዚህ አይነት ሰዎች። ስጋት ላይ ናቸው። ሁሌ ስጋት። ለአንተም ሰላም የለም፣ ያንኛውም ሰው ሰላም የለም። ስለዚህ ቅናት ጠላት ነው። ይሄ ኔጌቲቭ ቅናት ያንተ ጠላት ነው። ጠላትን ደግሞ በውስጥ ይዘህ የምታፈቅረውን ሰው እያሰቃየ እየበደልክ እንዲኖር መፍቀድ የለብም። ስለዚህ ነፃ መውጣት አለባቸው። ወይኔ በጣም መልካም። እንግዲህ ስለነበረን ጊዜ ሁሉ በጣም አመሰግናለሁ። እስኪ በስተመጨረሻ ደግሞ አሼን ማግኘት የሚፈልጉ ሰዎች እንዴት ነው የሚያገኙት? ማማከር የሚፈልጉ ሰዎችም እንዴት ነው ሊያማክሩ የሚችሉት? እሺ፣ እኔን ማግኘት የሚፈልጉ ሰዎች ያው ቲክቶክም አለኝ፣ ዩቲዩብም አለኝ። ዩቲዩቤ አሸናፊ ካሳይ ነው። ፌስቡክም አለኝ። ቲክቶክ አሸናፊ ሀረርጌ ነው። በዩቲዩብም ላይ በሰፊው እመጣለሁ። ቲክቶክ ላይ በደንብ እየሰራሁበት ነው። ፌስቡክ ላይም በጣም እየሰራሁበት ነው። በዛ ማግኘት ይችላሉ። ያው ቀጥታ የሚፈልጉኝም እኔ ዩቲዩብ ላይ ያለኝ እንትን ያው ስልኬ አድራሻ እዛ ላይ ያለ እኔም ማግኘት ይችላሉ። ስለነበረን ቆይታ አንተም እድሉን ስለሰጠኸኝ በጣም ነው ማመሰግነው። ፍቅር በጣም ወሳኝ ነገር ነው ለሰው ልጅ ስትኖር። ፈጣሪ ከፈጠረን በኋላ የሰጠን ልዩ ጸጋ ፍቅር ነው ብዬ አምናለሁ። የምድር ብቻ ሳይሆን የሰማያዊ ሕይወትን የምታፈራበት ነው እና ፍቅር በልባችን እናንግስ። ዩቲዩቤን ሜንሽን አድርግላቸው፣ እነሱ ደግሞ ሰብስክራይብ ያደርጉኛል። ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉኝ። በጣም ነው ማመሰግነው። በማስተዋል እንኑር፣ ፍቅርን በልባችን እናንግስላለሁ። ፍቅር ሁልጊዜም አሸናፊ ነው። ፍቅርን የያዘ ሰው አይፈራም። ፍቅር ያለው ሰው የዚህ ዓለም ሽብር አይረብሸውም። በሰላም የምድር ቆይታውን በሰላም አጠናቆ ወደ አምላኩ ይሄዳል። ቴንኪው። በጣም ግሩም፣ በጣም ደስ ይላል። እንግዲህ የዛሬ ኤፒሶዳችን ይህንን ይመስላል። ከዚህ ኤፒሶዳችን የተማራችሁትን ኮሜንት ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ ደግሞ ከአዲስ እንግዳ ጋር እስክንገናኝ በያላችሁበት ሰላማችሁ ይብዛ። ቴንኪው። አመሰግናለሁ።